ዛሬ አላህ ልጅ ለምንድን የሌለው የሚለውን ቶፒክ እየተመለከትን ነበር። አንዳንድ ነገሮችን አንስተናል። የክርስቲያኖችን መረዳት ሆኑ ቁርአኑ ተረድቷል ወይ? ክርስቲያኖች የሚሉትን ነገር ለመቃወም የወረደ የቁርአን ክፍል አለ ወይ እያልን እየጠየቅን ነው። እውን ክርስቲያኖችን በትክክል የሚሉትን ተረድቶ ለመቃወም የወረደ የቁርአን ክፍል አለ? እስቲ እናያለን። ግን አላህ እንዲህ አላለም እንዲህ ነው ምናምን ብሎ ጭቅጭቆች አንዳንዶች ያስቀምጡታል። በትክክለኛ ግን የቁርአን ክፍልን እየጠቀሱ ቢያሳዩን ከጋኔኖች ምስክሮች ውጪ ያለ ነገር ብናይ ብንመለከት በጣም ትክክል ይመስለኛል። አይ ቲንክ ለሌሎች እድል እንስጥና እንቀጥል። ያ እሺ፣ መሐመድ እንኳን ደህና መጣህ። ሙስሊም ተመለስ። ኦኬ፣ ሙስሊም ይሰማል? ሙስሊም እኔ አሁን ነው የገባሁትና ይሄ አሁን እንትኑ ላይ ያለው የትኛው አንቀጽ ነው ስልህ ማለት የትኛው ምዕራፍ የምኑ ልጅ አለው? ለልጅ ነው እያወራን ከዚህ ከአንተ ጎን የሚታየው ኦኬ እንትኑ ሱራ 4 179 እሱን እንትን በለው። ሜይ ቢ ቶፒካችን አለም እሱ ልጁ መልስ ይሆነኛል ብሎ ስላመጣው ነው። ኤኒዌይስ መሐመድ ወይንም ደግሞ ኡስታዝ አሊ ኡስታዝ አሊ ኦኬ፣ አይሰማም? አሁን ትሰማለህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ምንድነው ማታ ቆረጥከኝ? ማታ ረጅም ሰዓት ደከመኝ። 7 ሰዓት ሙሉ ከ1 ሰዓት ያላነሰ እኮ በቃኝ ካልኩ በኋላ ጥያቄ ጠይቀህ እኮ ቆየሁ። እንዴ ታዲያ በቃኝ ብለህ አይደለም እኮ ቀጥታ ነው እንጂ ያወጣኝ። መልስ ላይ ነበር፣ ስራ ላይ ነበር እኮ። እንትን ነው ኔትወርክ መሰለኝ አይደል? የሆነ ሰዓት ላይ ማን ነበረ? ቤቴ ማን ነበር? ኔትወርክ ነው እንትን አለኝና ቃል ነበርካ ያው ኔትወርክ አወጣኝና እንደገና ነው አንተ በትክክል አሰራም አይቻለሁ። ግን ረጅም ሰዓት ጥያቄ እንደተቀበልኩ አውቃለሁ። ኔትወርክ ግን አስቸግሮኝ ነበር በኋላ። ኤኒዌይስ ችግር የለውም። መልካም ሱራ 18 ሶሪ ሱራ 5 18 አንዴ ክፈተው እስቲ እንትና ቆስ እንትነስ እቺን ቁርአን ክፍል ሲፈስሯት አይሁዶችና ክርስቲያኖች ያላ ልጆች ነን ያላ ልጆችና ወዳጆች ነን አሉ። አይሁዶችና ክርስቲያኖች እንግዲህ ቻሌንጅ እያደረገን ነው። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ኃጢአት ከሰራችሁ ይቀጣችኋል። ስለዚህ ልጆች አይደላችሁም። በደንብ አስተውሉ ይህን ክፍል። አይሁዶችና ክርስቲያኖች እስካሁን ያለው ሱራ 72 ቁጥር 3 ላይ ሱራ 6 ከ100 እስከ 101 የተመለከትናቸው አላህ ሚስት ከሌለው ልጅ እንደማይኖረው ነው ያየ ነው። ይሄንኛው ክፍል ደግሞ ሌላ ችግር አለው። ሱራ 9 30 ላይ ደግሞ ምን አይነት ችግር አለው መሰላችሁ? አይሁድ ኡዘይር ያላህ ልጅ ነው ያለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ በአፎቻቸው የሚናገሩት ቃላቸው ነው። ከዚህ በፊት የጠመሙ ቃላቶችን ሰዎች ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚለው እሱም ስህተት ነው። ምክንያቱም ኡዘይር ያላህ ልጅ ነው ብለው አይሁዶች አያመልኩም። 3 በሉ። ሱራ አልአንቢያ ቁጥር 17 ላይ ደግሞ መጫወቻን ልንይዝ ብንሻ ልጅና ሚስት ማለት ነው ከኛ ዘንድ እንይዝ ነበር ይላል። ይሄም በጣም ችግር ያለበት ክፍል ነው። እንዴት ነው አላህ ከፈለገ ከሱ ዘንድ መጫወቻ ልጅና ሚስትን መያዝ የሚችለው የሚፈልገው? 4 በሉ። ስለ ልጅና ሚስት የተጠቀሱ ጥቅሶች መጫወቻ ብሎ ያስቀመጣቸውና ሚስትና ልጅን ከፈለገ ከሱ ዘንድ እንደሚይዝ
ተፍሲራቶቹ ደግሞ ጃለሌ ለምሳሌ ቆንጆ ከሆኑ ጡታቸው ከማይረግበው ከሁር ላይ አይኖች ከነሱ ጋር ተጋብቶ መውለድ ይችላል አለ ይላል። ሊትራሊ እንደ ፍጡር ነው ያደረገው። እናንተ ለምሳሌ ዶሮ የምታረቡ ከሆነ እኔ ብፈልግ እኮ አንደኛይቷን ቄብ ዶሮ አግብቼ ከሷ ወልዳለው አትሉማ እንዴ? እንዴት አይመጣውማ? የታይፕ ልዩነት እኮ አለን፣ የምድብ ልዩነት አለን እኮ። ስለዚህ አላህ ከፍጡራን ጋር ከፈለኩኝ ከሁር ላይ አገባል ነው ከዛ ልጅ ይዛለሁኝ ይሄ አይባልም። አሁን ይህንኛውን ጥቅስ ደግሞ እንዴት እንደምናፈርሰው ላሳያችሁ። ሱራ 5:18 ላይ አይሁዶች እና ክርስቲያኖችም ያኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያቸዋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ። ኃጢአት ከሰራችሁ ፈጣሪ ስለሚያሰቃያችሁ ስለሚቀጣችሁ ልጆች አይደላችሁም በላቸው። ለሚሻው ሰው ይመራል፣ የሚሻውንም ሰው ይቀጣል። ሰማያትና የምድር በመካከላቸውም ያለው ሁሉ ንግስና ያላ ብቻ ነው ይላል። ስለዚህ ልጆች አይደላችሁም ብሎ ቻሌንጅ ያደረገበት ምክንያቱ ምንድን ነው? ኃጢአት ከሰራችሁ ይቀጣችኋል። ስለዚህ ከቀጣችሁ ደግሞ አባታችሁ አይደለም። ስቲል ምን ያህል ሌም ደካማ የወረደ ሙግት እንደሆነ። ለምሳሌ አንተ ሰፈር ውስጥ የሆነ ልጅ አባቱ ሲቀጣው ካየ እሱማ አባቱ አይደለም፣ ምክንያቱም ሲገርፈው አይቻለሁ፣ ሲቀጣው አይቻለሁ። ባለጌ ልጁ ባልጎ ልጁ ባለጌ ሆኖ አየውና ሲቀጣው አባቱ ሰንበዲ እዛ ጋር ወንጀል ሰራ ወይንም ኃጢአት ሰራ፣ ብቻ የሆነ ጥፋት አጠፋ ልጁ። ከዛ ሲቀጣው አየህና አባቱ ስላልሆነ ነው የቀጣው። ጥፋት ሲያጠፋ ልጁን የቀጣው አባት ለዘላለም አይቀጣውማ፣ ለዘላለም አይቀጣው። ለዘላለም የሚል ቃል የለውም። ኤኒዌይስ ስለዚህ በሰዓት የሚቀጣውም ደግሞ ራሳችሁ ላይ መልሰዋለሁ። አብሽር። ኤኒዌይስ ምን ያህል ሌም አርጉመንት እንደሆነ ደካማ የሆነ የወረደ ዊክ የሆነ አርጉመንት እንደሆነ ብራዘር ቆይ የእኛንን መልስ በመጀመሪያ። ስለዚህ ስለሚቀጣችሁ ጥፋት ስታጠፉ መልሳለሁ። ስለሚያቀጣችሁ ጥፋት ስታጠፉ ስለዚህ አባታችሁ አይደለም ማለት መጽሐፍ ቅዱሱን ተረድቶታል ወይ ስንል ኖ። ዕብራውያን ምዕራፍ 12 አንዴ ክፈተው ቁጥር 5 ላይ መጽሐፍ ቅዱስ ግን ምን ይለናል? ስለዚህ ቁጥር 5 ነው ያልኩህ። ኦኬ እንደ ልጆችም ከናንተ ጋር ልጅ ሆኜ የጌታን ቅጣት ሉክ እንደ ልጆችም ልጆች ሆኜ የጌታን ቅጣት በሚገስጽህም ጊዜ አትድከም። ጌታ የኔና የናንተ ጌታ የሚወደውን ይቀጣዋል። ማንን ነው የሚቀጣው? የሚወደውን ይቀጣል። የሚወደውን ቁርአኑ ምን አለ? አይሁድና ክርስቲያኖች የአላህ ወዳጆች ልጆች ነን አሉ። ታዲያ እንዴት ኃጢአት ስትሰሩ ይቀጣችኋል ይላል መጽሐፋችን። ምን ይላል? ጌታ የሚወደውን ይቀጣል። እንትመልኝ አስተካክለልኝ ይቀጣልና የሚቀበለውንም ልጅ ነን አሉ አይደል? የሚቀበለውን ልጅ ሁሉ ይገርፈዋል በልም ብሎ የሚነጋገረውን ምክር ረስታችኋል። አላህም ረስቶት ነው ይህንን ክፍል እዛ ጋር መጥቶ ልጆች ከሆናችሁ እንዴት ይቀጣችኋል? ቢወዳችሁ ወዳጆች አይደላችሁ ማለት። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። እንደምን እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? አባቱ የማይቀጣው ልጅ ማን ነው? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች። ኦኬ ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ያለ ቅጣት ብትኖሩ ዲቃሎች እንጂ ልጆች አይደላችሁም። እኛ ልጆች ነን፣ እንቀጣለን፣ እንገረፋለን ስናጠፋ። ከዚህ በላይ የቀጡን ከዚህ በላይ የገረፉን የስጋ አባቶች ነበሩን፣ እንፈራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባ። ከፍ አድርገው። እርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። እነርሱ ለመልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል
አምላካችን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና ይቀጣናል። ቅጣቱ ሁሉ ለጊዜው የሚያሳዝን እንጂ ዘላለማዊ እንዳልሆነ ቅድም ላልከን ወንድማችን የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅን ያፈራላቸዋል። ስለዚህ የላሉትን ልጆች የሰለሉትንም ጉልበቶች አቅኑ ይላል። ደግመህ እኔ ቤት አገባትም ቆስጠንጢኖስ እንደዚህ እየከፈትክ መከራዬን ያሳየኝ ክርስቲያን ይማረኝ። ኤኒዌይስ ስለዚህ እኛ እንገረፋለን፣ እንቀጣለን። የምንገረፈው የምንቀጣው ግን ለራሳችን ጥቅም ነው። አምላካችን ይቀጣናል፣ ይገርፈናል፣ ይቀጣናል። አያችኋ? ቁርአኑ ግን ምን አለ? የሚቀጣችሁ የሚገርፋችሁ ከሆነ አምላክ አይደለም፣ እናንተ ልጆች አይደላችሁ። መጽሐፋችን ምን ይላል? ምገርፋችሁ ምቀጣችሁ ስታጠፉ ለእናንተው ጥቅም ነው። ዛሬ ብቆነጥጣችሁም ብገርፋችሁም ዘላለማዊ ደስታዬን ልሰጣችሁ ነው። ዘላለማዊ ደስታን እንድታገኙ ነው። አያችኋል? እነሱ ጋር ያመጣው ቻሌንጅ ምናል ውድቅ እንደሆነ አባትህ ስቅም፣ ስዘሙት፣ ስሰርቅ ዝም ብሎ ይመለከታል። ለምን? አባት ስለሆነ እንደዛ መሆን አለበት እያለ ነው ቁርአን። ከቀጣ ግን አንደኛው አባት ደግሞ ልጁ ገና ዝሙት፣ ሌብነት፣ ስርቆት፣ ወንጀል ሲሰራ ከገረፈው ገርፎታል። ስለዚህ አባቱ ስለሆነ አይደለም፣ አባቱ ስላልሆነ ነው የገረፈው። ጥያቄ መጠየቅ ይቻላል? ኦልራይት ምትለዋለ እዚህ ላይ ልጅ ማለት በምንድን ነው አረዳዱ? እኔ አልገባኝም። ልጅ ማለት ለምሳሌ ማለት ነው። እሺ ኢየሱስ ቅድም ጥቅስ አውጥታ ነበረ። እሺ ከዘመን አስቀድሞ ወለድኩህ ምናምን የሚል ማለት ነው። እሺ እሱ አሁን ግልጽ ኢየሱስ ፈጣሪ ከሆነ ማለት ነው ጅማሬ ካለው እንዴት ፈጣሪ ይሆናል? ጅማሬ ያለው የሚል የለውም። ጅማሬ ለነገሮች ሁሉ አስጀማሪ። ዛሬ ወለድኩህ ይላል። ዛሬ ኢተርናል የሆነን ዛሬ ነው ለእኛ እንዲገባን ነው እንጂ ኢተርናል ጄኔሬሽን ነው ከሱ የሚወጣ ዘላለማዊ አወጣት እንጂ ለእኛ ነው ዘላለም ስንልም ዘመን ጊዜን ዘመን ራሱ ጊዜ የምቆጥረው ያ ጊዜ ያልከውን ራሱ ጊዜን የፈጠረው ራሱ ስለሆነ ማለት ነው። ልጁ ምክንያቱም በፈጣሪ ዘንድ ትናንት ሙቤ በፈጣሪ ዘንድ ትናንት አለ የለም። ኦኬ ነገስ አለ የለም። ስለዚህ በቃ ዛሬ የሚለው ዘላለማዊነትን ብቻ የሚገልጽ ነው። በፈጣሪ ዘንድ ነገ የሚባል የለም። ዛሬ ትናንትና የሚባል ያለፈ ታሪክ ጊዜን ያመላክታል። ዛሬ ማለት ኖ ለአንተ ነው። ከአንተ አንጻር ነው የተነገረው ለአንተ እንዲገባ ነው እንጂ ከሱ የተወለደ መሆኑን ለማሳየት እንጂ በፈጣሪ ዘንድ እኮ ተወለደ ማለት ጅማሬ ያለው ማለት ይባል የለም። ተወለደ ማለት ዛሬ ተወለደ ማለት ጅማሬ ያለው ማለት ነው። ዛሬን ራሱ የፈጠረው ራሱ ነው አልኩህ እኮ ማቃል እኮ ዛሬ ወለድኩ ይላል። ለምሳሌ እኮ ዛሬ መቼ ነው? እሺ ዛሬ መቼ ነው? ዛሬ ማለት ብቻ ስታርት ታይም ነው። ዛሬ መቼ ነው ማለት? ዛሬ ማለት እኮ ዛሬ መቼ ነው? ዛሬ እንደዚህ ያደረኩኝ ዛሬ ወለድኩ ልጅ ወለድኩ ካልኩኝ ከኔ አንጻር ዛሬ ነው። ከኔ አንጻር ማለት ነው። ስለዚህ ዛሬ መቼ ነው የጀመረው? ዛሬ መቼ ነው የጀመረው? አሁን ልጅ ከወለድኩበት ቀን ጀምሮ ዛሬ የሚለው ዛሬ ራሱ የጀመረው መቼ ነው? ሰማይና ምድር ከመፈጠሩ በፊት ተፈጠረ በኋላ ማለት ዛሬ ቀን መቆጠር የጀመረው መቼ ነው? ዛሬ ማለት ቀን ነው አይደለ? ታይም ነው። ታይም ራሱ ፍጡር ነው። መቼ ነው የጀመረው ዛሬ የሚለው ቃል? እኛ የምናውቀው ዛሬ የተፈጠረው ቀን መቼ ነው የጀመረው? ሰማይና ምድር ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ዛሬ የሚመጣው?
ለምሳሌ ሰማይና ምድርን በ6 ቀን ተፈጠረ ይላል። ለምሳሌ ዛሬ ቀን ነው አይደለ? ታይም ነው አይደለ? ሜቢ ግልጽ ላድርግልህ። ዛሬ ማለት ቀንን ነው የሚያመለክተው አይደለ? ቀን ደግሞ 24 ሰዓት ምሽትና ንጋትም ማለት ነው አይደለ? ምሽትና ንጋት ሰማይና ምድር ሳይፈጠሩ ነበር እንዴ? እሱ ሳይሆን ለምሳሌ ዛሬ ማለት ታይም ነበረው። ይሄ መልስልኛ፣ ዞሮ መልስልኛ። አይነን ሰማይና ምድር ሳይፈጠሩ ጊዜ ራሱ ነበረ ወይ አልኩ። ለምሳሌ በአርብ ቀን ወይ በቅዳሜ ቀን ሰው ተወለደ ይላል፣ ሰው ተፈጠረ ይላል። አረ በእናት ሙቤ ዛሬ የሚለው ቀን የመለስኩልህ ነው። ሰማይና ምድር ከተፈጠረ በኋላ ነው ሳይፈጠር ነው ዛሬ ራሱ የተፈጠረው እኮ። ለምሳሌ ሰማይና ምድር ፈጥሯል እግዚአብሔር አይደል? ለምን ምሳሌ ትላለህ? ዛሬ መቼ ነው የተፈጠረው? ዛሬ የሚለው ቃል ቀኑ ራሱ ዛሬ መቼ ነው የተፈጠረው? ይሄ እኮ ስላልገባኝ ነው። ዛሬ ማለት ታይምን ነው የሚያመለክተው አይደል? ያ ታይም መቼ ነው የተፈጠረው? እሺ ታይም ባልከው ታይም የተፈጠረው በደንብ ግልጽ ላድርግልህ። ታይም ራሱ የተፈጠረው መቼ ነው? ሰማይና ምድር ከተፈጠረ በኋላ ወይንስ ሰማይና ምድር ሳይፈጠር ታይም ነበር? ነበረ። ነበረ። ኦልራይት። ስለዚህ ሰማይና ምድርን ሳይፈጠር ታይም ነበረ እያልከኝ ነው? ታይም ፍጡር ነው ፍጡር አይደለም? ታይም ፍጡር ነው ፍጡር አይደለም? ሚዩት የለም። ምን አይነት ጥያቄ ነው? አሁን እኮ ስለ ጥቅሱ ያወራን አይሰማም? ይሰማል። ነበር አልከኛ። ምክንያቱም ሰማይና ምድርን በፈጠረበት ቀን ውስጥ ነው እንጂ ታይም የሚመጣው። ታይም ራሱ የምድርና የሰማይ የፀሐይ ዛቢያን መሰረት አድርገህ ምድር በፀሐይ ዙሪያ የምትዞረው መሰረት አድርገህ የምትቆጥረው ስለሆነ ምሽትና ንጋትን ፕሊስ ቆይ 1 ቀን 2 ቀን የሚለው የሚቆጠረው ራሱ ምሽትና ንጋትን መሰረት አድርጎ ነው። ሰማይና ምድር በሌሉበት ፀሐይና ጨለማ በሌለበት ላይ ዛሬ የሚለውን ቀን ከቆጠርከው ሜቢ እናንተን አስተምሮ አላቅም። ስለዚህ አላህ በ6 ቀን አይደለም ፈጥሮ የጨረሰው ፍጥረትን። ምክንያቱም ጊዜን ራሱ ሰማይና ምድርን ሳይፈጥር ጊዜ ይቆጠርለን ነበር ማለት ነው። አምላክ ጊዜ የሚቆጠርለት ከሆነ ደግሞ እሱ ፍጡር ነው የሚሆነው። ትሪሊየን ዓመት የሚኖር ቢሊየን የሚሆን ጊዜ ወደኋላ የሚቆጠርለት ከሆነ ፈጣሪ ፍጡር ነው ማለት ነው። ስለዚህ ዛሬ ወለድኩ የምትለዋ ኢቭን ከአጥቢያ ኮከብ አስቀድሞ ፍጥረት ሳይፈጠር አስቀድሞ የተወለደ በአምላክ ዘንድ ትናንትና ስለሌለ በአምላክ ዘንድ ደግሞ የዛሬ ዓመት የዛሬ 2 ዓመት የሚባል ስለሌለ ያን የሚያጠቁም የሚያሳይ ነው። ሁሌም ዛሬ የምትለዋ ለዛ ምገባ ነች። ታሪክ የሚባል ነገር ስለሌለ እንትን ማተር ስለማለት ትናንት የሚለው ዛሬ ነገ ትናንት የሚለው ታይም አይደለም የሚያመለክተው። በእስልምናው አይደለም ባይዘይ ሙቤ፣ በእስልምናው አይደለም። በእስልምናው ታይም እንደሚቆጠርለት ታውቃለህ። አይ በእናንተ በእኛ የለም። ትናንትና ትናንት ወዲያ የሚባል ነገር የለም። ካላ ሳየኝ ለምሳሌ ማለት ነው ሰማይና ምድርን ምሳሌ አይደለም ቀን ፈጠርኩ ይላል። እሱንማ ነገርኩህ እኮ ከፍጥረት አንጻርማ ፈጣሪ በ6 ቀን ፈጠረ ተብሎ ፍጥረት ስለሆነ ነው ዛሬ ያለው እኮ ፍጥረት ስለሆነ አይደል? አላህ ጋር ግን ሲመጣ ታይም አስቀድሞ ይቆጠርለት ነበር። ታይም ስለሚቆጠርለት እሱ ደግሞ ፍጡር ይሆናል ማለት ነው። ለምሳሌ ቁርአንን ሰማይና ምድር ከመፍጠሩ 50 ሺህ ዓመት በፊት ይቀራ ነበረ። ስለዚህ 50 ሺህ ዓመት በፊት ወደኋላ ታይም ተፈጥሯል ማለት ነው። ከዛ 6 ቀን ስጨምርበት ፍጥረት ራሱ በስንት ቀን የተፈጠረው አይታወቅም። አላህን ይህን 50 ሺህ ዓመት ከቆጠርክለት አላህ ራሱ ፍጡር ሆነ ማለት ነው። ቤቢ ቢኒ ማለት ትዊስት አድርጎታል ጥቅሱን ራሱ። አይ እኔ እኮ የጠየቁት ጥያቄና መልሱ የተለያየ ነው። ምን አይገናኝ ዛሬ የሚል የለውም። ቆይ ትዊስት አድርገዋል። መዝሙር 2 ቁጥር 7 ላይ ያለው ነው ከዛኛው ጋር እየቀላቀለ ያለው። መዝሙር 110 የሚለው ከአጥቢያ ኮከብ በፊት ከሆድ ወለድኩ ነው የሚለው እንጂ ዛሬ የሚል የለውም። አየህ፣ አትቀላቀል፣ እዛ ጋር አትቀላቀል። መጀመሪያ ግልጽ ይደረግ እዛ ጋር
ሁለት ጥቅሶች ነው አንድ ላይ ቀላቅለ እያመጣ ያለው። እንደዛ የሚል የለው እዛ ክፍል ላይ። ግን ዛሬ የሚለው በምንድነው የሚፈታው የሚለውን እሱን ፈታላለ። ግን ፎይ የተናገረው ክፍል ላይ ዛሬ የሚላለው ቆስቲ አንበበለት እስቲ። ከአጥቢያ ኮከብ በፊት ከሆድ ወለድኩ ብቻ ነው የሚለው። ቆይ እኔን ጥያቄን በደንብ አድርግልኝ። ቆይ እንትን አትበል። ቆይ የተጠቀሰውን ጥቅስ ላይ ነው መልስ መስጠት ያለብህ፣ ያልተነሳ ጥቅስ ላይ አይደለም። እሱ ላይ ሐሳብ ስጥና መዝሙር 2:7 ላይ ያለውን ደግሞ እንፈታላለን፣ ችግር የለው። እዚህ ላይ ግን ይላል እንደዛ ዛሬ የሚላለው የለውም። እሺ ችግር የለውም። ግን እዚህ ላይ ለምሳሌ አጥቢያ ኮከብ ማለት ምን ማለት ነው ወንድም? ምሳሌ ለምን የምትለው ሙቤ 10 ምሳሌ ትላለህ? ጥቅሱን ብቻ አውራ። አይደለም ልጅ ማለት የባህሪ ልጅ ነው አልክ። ለምሳሌ አጥቢያ ኮከብ የባህሪ ነው አይመለስም። አንድ ሰው ልጅ ከተባለ ይወለዳል አይደል? ወለድኩ ይላል እዚህ ላይ ለምሳሌ። እሱን መልስልሃል። እግዚአብሔር ልጅ አለው ሲባል እንደ ሰው አይነት ስርዓት አይደለም። ግን ከአጥቢያ ኮከብ በፊት ማለት ምን ማለት ነው? ከአጥቢያ ኮከብ እየተቃወመ ነበረ። የቁርአን አስተምሮ እየተቃወመ ስለነበረ ቆይ ችግር አይደለም ይሄ። ቆይ እሱ ይመለስልና ቁርአኑ ትክክል እንዳልሆነ እነግራለን። ይሄ ከአጥቢያ ኮከብ በፊት አስቀድሞ ከሆድ ወለድኩ ነው እንጂ ዛሬ የሚል የለም። ግን አጥቢያ ኮከብ የተባሉት ምንድናቸው ወይ ምንድነው? እሱን ታውቃለህ ወይስ ያብራራል? እሱ እኔ እንደምረዳው የመጀመሪያ ፍጥረት ሊሆን ይችላል። የመጀመሪያ ፍጥረት ከመፈጠሩ በፊት ከዛ በፊት ታይም ስፔስም ስለሌለ ዘላለማዊ ነው ማለት ነው። የክርስቶስ ልጅነት ዘላለማዊ ነው እያለ ነው። ከፍጥረት በፊት የሚቆጠር ነገር ስለሌለ ከዛ በፊት ዘላለም ነው ያለው። ስለዚህ ዘላለም ከዘላለም ከሆድ ወለድኩ እያለ ነው። ስለዚህ አሁን የክርስቶስ ልጅነት ዘላለማዊ ነው ማለት ነው። አየህ። ስለዚህ ይሄኛው ምንድነው የሚያመለክተው? ኦኬ መውለድ ማለት በቃ መውለድ ማለት አንተ ልጅ ስትወልድ ካንተ እንደሚገኙ ሁሉ እንደዛው ደግሞ ወልድ ከአብ ነው የተገኘው በዘላለም ማለት ነው። ቆይ በጊዜ ተቀደም ተከተል ውስጥ አይደለም። ቆይ እንደዛ ልትልላት ወለድኩ ምን ማለት ነው? ቀጥታ እየመለስኩልህ ነው። ወለድኩ ማለት ከአብ መገኘቱን የሚያሳይ ነው። ያ ማለት ግን ልክ እንደ ተፈጥሮ በፍጥረት ውስጥ ባለው ኮንሰፕት ውስጥ አስገብተው አንደኛው አስቀድሞ ኖሮ ሌላኛው በኋላ የሚገኝ አድርገን እንዳታስቡ። በዘላለም ውስጥ የተከናወነ ነገር ስለሆነ መቀዳደም የለም ነው እያልኩ ያለሁት። ያ ማለት መለስከልኝ። አስገኝ ካለ እንዴት መቀዳደም የለም? ኦኬ ስማ። ኦኬ በዘላለም ውስጥ አስገኘው ነው አልክ። መለስከልኝ። እሺ ስማኝና ኦኬ ስማኝ። በዘላለም ውስጥ ማለት ቀን በማይቆጠርበት ውስጥ በዘላለም ውስጥ ከሆነ አስገኝ ቢባልም መቀዳደም የለም። መቀዳደም የለም ማለት ምን ማለት ነው? በዘላለም ውስጥ የተገኘ ነገር ስለሆነ ማለት ነው። አንዱ አስቀድሞ ኖሮ በኋላ ሌላኛው መጥቶ እንደዛ አይነት ነገር አይደለም። ያ ማለት ምን ማለት መሰለ? ወልድ ማለት የአብ ቃል ነው። ቃሉ የሚገኘው ከማን ነው? ከአብ ነው። እሱ ግን በዘላለም ውስጥ ከሱ ጋር አብሮ የነበረ ነው። መቀዳደም የለም። ወይም እግዚአብሔር ያለ ቃሉ የኖረበት ዘመን የለም። ስለዚህ ከሱ ቃሉ ስለሚገኝ ልጅ ሊባል እሱ ጋር ከጥቅሱ አንዴ ስማይ። ከጥቅሱ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ወለድኩ ምን ማለት ነው? ስለ አስገኘው ነው አለ። ስለዚህ አንድ ነገር ከተገኘ አስገኛለሁ ማለት ነው። ስለዚህ አንተ እንደምታስበው በፍጥረት ውስጥ የተከናወነ ስላልሆነ ነገርኩ እኮ እሱ ከዘላለም ጀምሮ ስለሆነ ይሄ በመቀዳደም የሚገለጥ ነገር አይደለም። ከዘላለም ጀምሮ ያለ ነው። ልክ እንደ ፍጥረት መቀዳደም እሱን እንኳን አነሳው። አንዴ ስማኝ። እንደ ተፈጥሮ እንደ ፍጥረት በፍጥረት ውስጥ ያለ መቀዳደም አባት አስቀድሞ ኖሮ በኋላ ልጅ እንደሚኖረው አይደለም። ከአብ የተገኘ ሲባል የአብ ቃሉ ነው። ያንተ ቃል ከአንተ እንደሚገኘው ሁሉ የአብ ቃል የተባለው ወልድ ልጁ ኢየሱስ ክርስቶስ ከአብ ነው የሚገኘውና እንደዛ ይባላል። ያ ማለት ግን በሁለቱ መካከል መቀዳደም የለም፣ የባህሪ መበላለጥ የለም። በዘላለም ውስጥ ያለ ነገር ነው የምታስብ ሁሉ ነገር ማለት ነው። እሱን ያዝ ማለት ነው። ኦኬ እሱን በደንብ አድርገህ ያዝ። ሌላ ትንሽ አንድ ነገር ልበልና ቆይ ይሄን በደንብ አብላላውና ይሄን በደንብ ያዘው። ከዛ በኋላ ይገባሃል ማለት ነው። እንዴት አድርጌ ለበለው ብራዘር? ኦኬ እንግዲህ እስኪ ገባህ ደጋግሜ መልሱን ቆይ እንዲገባው ቁርአን ያላቃል ነው አይደል? ኦኬ ካላህ የወጣ ነው አይደለም?
ቃሉ ነው ንግግሩ ነው አላህ ያወጣ ነው አይደለም እኮ ንግግሩ ነው ንግግሩ ፍጡር ነው ያላ ንግግር ነው ያላ ንግግር ፍጡር ነው አትሪቢት ነው አትሪቢት ማለት አትሪቢት ፍጡር ነው ወይ ኤምኤም አንደሚዩት ራኮተን ፍጡር ነው ወይ ፍጡር ማለት ለምሳሌ ተናገርኩኝ አንተ ተናገርክ ፍጡር ነው የሆነ የዛን የደደብ ኡስታዝ ሎጂክ ዛችሁ እንዳመጡ አንተ ተናገርክ ፍጡር ነው አንተ ንግግርን ፍጡር ይኸውልህ ሰማኛ ደደብ ማለት አንተ ነህ ሰምተኸኛል አይደል እዚህ ጋር ተቀምጠ ማለት ነው ኤምኤም ቆይ ተረጋጊ እኮ ሰማኛ እስልምና መሳደብ መፍት የለም ነብያችን ሰለላሁ አልተሳደብኩም ቆይ አልተሳደብኩም እኔ ሰውን ግን ስደብ እኮ ሰማኛ ሰውን ግን ስደብ ቆይ ኤምኤም ተረጋጊ አንድ ኡስታዝ ነው ያልኩት እኔ ምን እንደሆነ አንተ አታውቅም እሺ ማይብ እሺ ተረጋጊ ለካ ሰማኝ እኔ አንተ መንካት አልፈልግም በጣም ነው ማከብርህ ግን ቆይ ተረጋጊ በደንብ ነው ማከብርህ እያለችኝ እየሰደበችኝ ነው እኮ ሰማኝ እምነቴን ግን የመንካት መፍት የለም ይሄን አስጠንቅቄ ልንገርህ ማለት ነው የእውነቴን ነው ምልክ ማለት ነው ለምን ብትታቃለህ ነብያችን ሰለላሁ ዐለይሂ ወሰለም ለኛ ማለት አንተ አታውቅም ልንገርህ አይደል ምንድነው ያልከው ከስሩኝ ሰማካለሁ ሁሌ ማለት ነው ምንድነው ያልከው ነብያችን አቃጥለናል አሁን መቀረን ግን አላህ ነው ያልከው አላህ ማለት አንተ ነው የፈጠረ ፈጣሪ ማለት ነው ልንገርህ አይደል እናንተ የምታመለክቱ ፈጣሪ ማለት ነው የአላህ መልእክተኞች ናችሁ ቢገባክ ኑሮ ራሱ ግን መቼም ማይገባችሁ እናንተ ማለት ነው መጨረሻችሁን አታውቁም እሺ እኛ ለፈጠረን እንጂ ማለት ነው ማን ነው ለፈጠረን ነው እንጂ የምንገበረው እንጂ ማለት ለሰው አንገበርም እናንተ ግን እስከመቼ ነው ለሰው የምትገበሩት አዩ ኡስታዝን ግን የመሳደብ መፍት የለም እኔም ለሙሐመድ ትገዣለሽ አትገዢ በጣም ነው የምገዛው እገዛለሁ ነብይ አልቀበርም ለማን መገበር ማለት መገዛት ማለት ነው ጎሮብኛ ነው ያለችው ለማንም አልገዛም ነብያችን ሰለላሁ ዐለይሂ ወሰለም ማለት ያላህ መልእክተኞች ናቸው ልንገርህ አይደል እሱን አስጠንቅቄ ልንገርህ ግን ለፍጡር አልገዛም ፍጡር ማለት ደግሞ እናንተ ናችሁ ፍጡር ማለት እናንተ ናችሁ ፈጣሪ ያለ ፈጣሪን እየፈጠራችሁ የምትፈጠሩት ማለት ለሙሐመድ ግን እገዛለሁ ሙሐመድ ፈጣሪ ነው ማለት ነው አስጠንቅቄ ልንገርህ ለፍጡር አትገዢም አይደል ፈጣሪ ሰማኝ ፈጣሪ ማለት አላህ ማለት ነው እናንተ የምታከብሩት ደግሞ ማለት ነው ማረብ ኢየሱስ ነው እኛ የትኛውን ኢየሱስ እናከብረው እኛ የምናውቀው አንድ አላህ ብቻ ነው ገብቶ ካለ አንድ አላህ ሁላችንም የፈጠረን ፈጣሪ ነው ያለው ማለት ነው ግን ሰማኝ ግን አንተ ደግሞ ምንድነው የምታረገው ሰማኝ እኮ አንተ ደግሞ ምንድነው የምታረገው አዳምጠኝ እኮ አንተ ደግሞ ምንድነው የምታረገው አላህን አቃጥለናል ነብያቸው ብቻ ነው የሚቀረው ምናምን ምትል ወላሂ ወብላሂ የወልቂያማ ቀን ትጠየቅበታለህ እቺ ላልካት መልስ ማለት ነው የእውነት ነው ምልክ ማለት ነው የወልቂያማ ቀን ሁላችንም እንገናኛታለን እዚህ ዱንያ ላይ ማንም የሚኖር ሰው የለም ግን እውነት ነው ብል ለምታወራቸው ቃላቶች ደግሞ ማለት ነው እኔም አንተም ፍለፊት ያገናኘናል አላህ ማለት ነው ያን ቀን እቺ ላልካት ቃል ደግሞ መቼም እንዳትረሳት እሺ መቼም ቦን እንዳትረሳት ሰው ከሰደበ የመስደብ ፍላጎትክ ነው ግን እዚህ ጋር ተቀምጠ አላህ እንደዚህ ነው አላህ አራጅ ነው አላህ እንደዚህ ነው ነብያቸው እንደዚህ ነው ነብያቸው ማለት እኮ አንተ ቢገባክ አትጃጃል ባይሆን አትጃጃል በጣም እየተጃጃላችሁ ነው እዚህ ጋር ተቀምጣችሁ ማለት ነው እምነቴን ግን የመሳደብ መፍት የለም እምነቴን አከብራለሁ ግን እምነቴን አትሰድብ ማስተማር ካለብህ እርስ በራስ ተማማሩ ገና የተምራችሁ ያልጨረሳችሁ ሰዎች እዚህ ጋር መጣችሁ ማለት ነው እምነታችን አትሳደብ በቃ በጣም ነው የምታናድደው በጣም ማለት ነው የምር በጣም ነው የምታናድደው የእውነቴን ነው በጣም ነው የምታናድደው እሺ ቀርታ አንተ እኮ ምን ስትል ነው የተያዝከው እኛ እኮ ሰማይ ትምህርት ከቸርች የሚያስተምሩ ሰዎች አሉ አይደል ትምህርት ከነሱ መውሰድ አለብኝ እነዚህን ሰዎች አልቻልኩም ያልኮ ሪከርድ እኮ አለን ታውቃለህ አይደል ስለዚህ ኡስታዝን አትሳደብ ማን እስቲ ቆይ ማን ውሸት ኧረ እባክህ እኔ እልክላለሁ የገዛ ዜጎች ክራሱ ማለት ነው እያወጡ እየተጫውቱብክ ነው ገብቶ ካዳለን ግን ምንድነው እዚህ ጋር
እኛ የሰው እምነት አንነካም። ሰው ከነካ ግን ማለት ነው ጠንቅቀው በእምነታችን እንታረዳለን እንጂ አታርደንም። እሺ ያዳመጥኩ። እሺ ኦኬ መልካም። በደንብ ስሚ፣ በደንብ ተማሪ። ስህተት ካገኘሽብን ተሳስተዋል የሚል ማስረጃዎች ስለሽ ስማኝ። እኔ መሳሳት አለመሳሳት የራስ እኮ ስማኝ። መሳሳት ያለ መሳሳት ያንተ ጉዳይ ነው። ስማኝ አዳምጪ። ስማኝ እኮ እሺ አዳምጪ በስርዓታ። እንደዛ ነው። ስለዚህ ተረጋጊና ስድብ የመሰለሽ ጥላቻ የመሰለሽን መረጃዎችን ይዘሽ ነይና እፎይ እንደዚህ ብለሃል ትክክል አይደለህም ምናምን ነገር በይ። ይቅርታ የሚያስጠይቅ ከሆነ ይቅርታ ጠይቃለሁ። ጥፋት ካጠፋው ደግሞ ተማሪ በደንብ እየተማርሽ እንደሆነም ነግረሽና ጎበስ። ዋናው እሱ ነው የሚፈለገው። በተረፈ ሂዱ ሌላው ጋር ተማሩ። አልቻልንም እኛ አላለም። የኔንም ስማኝ ያንተን እምነት የመማር ግዴታ አይደብኝም። እኔ ያንተን እምነት የመማር ግዴታ አይደብኝም። ልመልስልሽ። ቆይ ሌላ ቦታ ሂዱና ተማሩ አንልም። እሱን ያልነው ደግሞ እሱን ደግሞ የሚሉት ማናቸው? ሙስሊሞች ወይንም ደግሞ ፕሮቴስታንቶች። የሆነች አንድ መስቀል አድርጋ በፕሮቴስታንት ስም መሰራ ፕሮቴስታንት አይመስለኝም። ሙስሊሞቹ በየቀኑ ሼር ሲያደርጉልኝ ይውላሉ። ድራማ የሚሰሩ ናቸው። ኦርቶዶክሳውያን በዚህ የጠራን የነፃን ትክክል ሃይማኖታችን ላይ በአቋም የምንይዝ እንጂ የሰው ሃይማኖት አስመስለን እንደዚህ ቁማር የምንጫወት አይደለም። ስለዚህ እንደዚህ አይነት ቆሻሻኛ ውስጥ አይገኙም። ሳላስበው ራሱ ፎሎ አደረግኩሽ እንጂ ኤኒዌይስ የፎሎ ችግር የለብኝም። የወልቂያ መቀን ፎሎ አይደለም ለእኔ የሚመሰክር። ፎሎውን አነሳለሁ ብዬ አስወረድኳት። ደግሞ ፎሎ አድርጊያት ሌላ ነገር እነኚህ ሰዎች ሜታ አድርጋታለሁ ስል ፎሎ አደረግኩ። እሺ የነስ ብቃን ይመስለኛል። መሐመድ ዋንና መጣ። ሱሱ ጥያቄው ግን እኔ አልተመለሰልኝም። ያ ምንድነው እሱ ያልተመለሰልህ መሰለ? የራስን አስተምሮ ስለማታውቅ ወይንም አይምሮን ለመጠቀም ስላልሞከርክ። አዳምጥ። ምን ብሎ ነገረ ነበረ? ሱብሃነሁ ወተዓላ በቁርአን የሚናገረው ነገር ትክክል መሆኑን ያረጋግጥልኝ። ምን ያልተመለሰልህ? ምን ሚለው ነው ያልተመለሰልህ? ለምሳሌ የቅድሙ አስገኝ ካለ እንዴት ተገኝ ፈጣሪ ሊሆን ይችላል? ይሄ መመለስ ይችላል። መልካም ራሱ ነው። ቁርአን ምንድነው? ቁርአን ፍጡር ነው ወይንስ ፍጡር አለ? ፍጡር አይደለም። ፍጡር አይባልም። ምንድነው እሱ የሚባለው? ያላህ ንግግር። ያላህ ንግግር ከየት ነው የሚገኘው? አላህ ተናግሮት ነው። ከየት ነው የተገኘው? ከማን ነው የተገኘው? ከአላህ። ንግግሩ ከሱ ነው የተገኘው። ኦኬ። ታዲያ ተገኝ ባለበት ላይ አስገኝ ባለበት ላይ የተገኘው ፍጡር ነው እንጂ የሚባለው ፈጣሪ አይባልም ብለኸኛል እኮ። መልሰህ ደግሞ ቁርአን ፍጡር አይደለም እንዴት ትለኛለህ? የተገኘ ስለሆነ ማለት ምን ማለት አለው? ራስ ባመጣው ሎጂክ ቁርአን ማለት ንግግር ነው። አዳምጥ። ቁርአንም በለው whatever it is ምንም ነገር ይሁን ምንም የሚባል ችግር የለውም። አስገኝ ካለ የተገኘው በምንም ተአምር ፈጣሪ አይባልም ፍጡር ነው የሚሆነው አልክ። አንተ ባመጣው ሎጂክ መሰረት ቁርአን ምንድነው አልኩ? ያላ ንግግር ነው አልከኝ። ከማን የተገኘው አልኩ? ከአላህ ነው የተገኘው አልከኝ። ስለዚህ ቁርአን የተገኘው ወለድኩ አይገናኝማ። ይሄ ወለድኩ ነው የሚለው። አዳምጥ። መወለድ የተሻለ ነው ከመናገር። ንግግር ከሆነ በታይም ውስጥ የሆነ እንትን ነው። ስለዚህ ሉክ ምንድነው ሎጂኩ? ቁርአን ያላ ንግግር ነው which is ንግግር ነው ማለት ከአላህ የወጣ ማለት ነው። ወለድኩ የሚባለው አንተ አመጠህ አላህ እንደዛ ስለሚያውቅ 9 ወር ተረግዞ የሚወለደውን ስለሚያውቅ ነው። እኛ ከሱ የሚወጣ ከወዱ የወጣ ከእርሱ የተገኘ ስለሆነ ባህሪውን ተመሳስሎ እሱን አክሎ ያለ ጊዜ ያለ ቦታ መቀዳደም እሱን ነው ዛሬ ወለድኩ የሚለው ወይንም ደግሞ ከሱ ተገኘ ከሱ ተወለደ ምንለው ያንን ነው እንጂ በታይም ገበርን ተደርጎ የሆነ ሰዓት ላይ የተወለደ አስቀድሞ ያልነበረ ማለት አይደለም። አምላካችን
ስለታይም አልጠየቁም። ወለድኩ እኮ ወለድኩ እንደመልስልህ በቃ ወለድኩ ከሆነ የሚያጣላህ ችግር የለውም። ተናገር አልከው አንተ፣ እኛ ደግሞ ከሱ የሚወጣ ነው ከሱ የተገኘ ነውና ተወለዳል ነው። አንተ ምን አልከው? ተናገረው አልክ። እኛስ ተወለደ ከሱ የሚወጣ መሆኑን ለማጠቆም ከሱ የተገኘ ከሱ ከአካሉ የወጣ ነውና ምን ብለናል እኛ? ባህሪውን አክሎ ባህሪውን ተባህሪ ሳይለያይ የሱም አንድ ባህሪ ሆኖ እሱን መስሎ ስለሆነ የባህሪው ምሳሌ ስለሆነ ተወለደ ብለንኛል። አንተ ተናገረው አልክ። ምን ቃሉ ምን አይደለም በአንተ ሎጂክ ሊሄድና ማለት ነው። ምን ነው በአንተ ሎጂክ ማለት ነው። ቁርአን ለምሳሌ የመጣው ከታይም በኋላ ነው። ለምሳሌ አላህ Subhanahu Wa Ta'ala የተናገረው ስለዚህ አንድ ናቸው ማለት ነው። ስለዚህ ፍጡር ነው ቁርአን ፍጡር ምናምን ሳይሆን ጅማሬ ያለው ለምሳሌ አላህ Subhanahu Wa Ta'ala የሆነ ሰዓት ተናገረ። ጅማሬ ያለው ነገር ፍጡር ነው። ጅማሬ ያለው ነገር ፍጡር ነው። ፍጡር አለ ማለት ጅማሬ ያለው ነገር ፍጡር ነው። ፍጡር አለ ፍጡር ነው። ቴንክ ዩ። ስለዚህ ቁርአን ጅማሬ ያለው አንተ ባመጣው ሎጂክ ደግሞ ከጊዜ በኋላ የመጣ የጀመረ ነው ብለህናል። ቁርአን ፍጡር ነው። ያላ ቃል ፍጡር ነው ማለት ነው። ስለዚህ ቃል አላህ ዲዳ ነበረ የሆነ ሰዓት ቃል ፈጥሮ ነው የተናገረው ማለት ነው። ፍጡር አይደለም የሚባለው መልሶ አንተ ሰው ይምነው ያላህ ባህሪ ነው። በቃ ተስማማ ከራስ ጋር ታረቅ። ኤኒዌይስ እንደዚህ በራሱ በየደቂቃ ውስጥ የራሱን አርጉመንት ይለዋውጠዋል ማለት ነው። ስለዚህ እኛ ከሱ የተገኘ ስለሆነ ልጁ ብለን እንላለን ማለት ነው። የባህሪ ልጁ ብለን እንላለን። ባህሪው ነው ይለኛል። እኛም የባህሪ ልጅ ብለን እንላለን። ቁርአን የባህሪ ቃሉ ነው ብለህ ያላህ አልክ። እኛ ደግሞ ቁርአን አንተ ያልከውን አንተ ቁርአን ብለህ ጠራ፣ እኛ ልጁ ብለን ጠራ። እኛ ልጅ ብለን ጠራ ነው፣ አንተ ደግሞ ቁርአን ብለህ ጠራ። እኛ ክርስቶስ በስጋ ሲገለጥ ምን አለ? ኦኬ ከማርያም ስጋና ደምን ነስቶ ተዋህዶ ተገለጣለን። አንተ ደግሞ ያላ ቃል በወረቀት ላይ በቀለም ጋር ተዋህዶ ጥቁርና ቀይ ሆኖ ተጻፈበት አልክ። ያ ደግሞ ፍጡር አይደለም አልክ። ስለዚህ ከወደ ወለድኩ ሲል ከሱ እንደመውጣቱ ነው። ወለድኩ ሲል የሆነ ሰዓት ላይ የሚወጣ እንደዚህ እንትን ሳይሆን ኢተርናል ጄኔሬሽንን የሚጠቁም ነው። አንድም በስጋ የሚገለጡን ዛሬ ወለድኩ ሲል ፎርካስት እያደረገ በስጋ እንደሚወለድ ከማርያም እሱንም የሚጠቁም ነው። ዛሬ የሚለው አንድም ኢተርናሊቲን የሚያሳይ ነው፣ ዘላለማዊነትን የሚያሳይ ነው። ሁሌም በፈጣሪ ዘንድ ትናንት የዛሬ ዓመት ምናምን የሚለውን ነገር ስለሌለ ማለት ነው። ኤኒዌይስ እኔ ታወራ ፈልጋለሁ ይመስለኛል። ሂሳብ ልስጥና ያው ጥሩ አድርገህ መልሰለታል። በራሳቸው ትምህርት አንዳንዴ የሚሄድ ጥሩ ነው። እንግዲህ ከወደ ወለድኩ ማለት እሱ እንደሚያስበው ሌላ ነገር አይደለም። አንድ ሰው ከወድ ሲወለድ ተገኘ እንደሚባል ወይም ደግሞ የባህሪ ልጅ ነው እንደሚባለው ሁሉ እንደዛው እግዚአብሔር ከወድ ወለድኩ ማለት ከኔ ወጣ ነው ከሱ የወጣ ነው ለማለት ነው እንጂ እግዚአብሔር ሆድ ኑሮት ምናምን እንደዛ የሚታሰብ አይደለም። አንድ እሱ ነው። ሁለተኛ ዘላለማዊ መሆኑን ልጅነቱ ዘላለማዊ አባትነቱም ዘላለማዊ መሆኑን የሚያሳይ ነው። ይሄ ከዚህ አንፃር ምንም ችግር የለውም። ቅድም አንድ ሐሳብ ለመስጠት ፈልጌ ነበር አልተመቸኝም። አህዩ ስትጠይቅ ነበርና ሁላችንም የእግዚአብሔር ልጆች ነን ብላ ተናግራ ነበርና ባይዘው መጽሐፍ ቅዱስ ይሄን በግልጽ ያስቀምጦ ያስረዳል፣ ለይቶ ያስረዳል። ክርስቶስ ልጅ በተባለበት እኛ ልጅ አንባልም። ኢቭን ሙሴ እንኳን ሎሌ ነው የተባለውና እዛው ዕብራውያን አንድ ላይ መላእክትን ዲስፕሩቭ ያደርግና ይጀምራል። ከመላእክት አንተ ልጅ ነህ እኔ ዛሬ ወለድኩ ያለው ከቶ ለማን ነው ብሎ ይናገራል። ኢቭን መላእክት እንኳን የእግዚአብሔር ልጅ ቢባሉ ክርስቶስ ልጅ በተባለበት እነሱ ልጅ አይባሉ። የክርስቶስ ልጅነት የባህሪ ስለሆነ ማለት ነው። የክርስቶስ ልጅነት የባህሪ ስለሆነ ስለዚህ መላእክት ምንም እንኳን ልጅ ቢባሉ ክርስቶስ ልጅ በተባለበት ቦታ ላይ እነሱ ልጅ አይባሉ። ምክንያቱም የክርስቶስ ባህሪ ስለሆነ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ኃጢአታችንን በራሱ ተመልከቱ። ኃጢአታችን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ስለዚህ ኃጢአትን በራሱ የሚያነጻ ልጅ ነው ማለት ነው። ልክ እንደ አባቱ ኃጢአትን ይቅር ማለት የሚችል ነው። እዛው ቁጥር 1 ላይ ዓለማትን በፈጠረበት ልጁ ብሎ በግልጽ ያስቀምጧል። ስለዚህ ሁላችንም የእግዚአብሔር ልጆች ከሆኑ ዓለማትን በፈጠረበት በልጆቹ ተብሎ ለምን አልተነገረም?
ለምን በልጁ ተብሎ ተነገረ? ለምን ለየው ማለት ነው መጽሐፍ ቅዱስ ላይ። ይህ መጽሐፍ ቅዱስ ብዙ ቦታ ላይ ይለያል። ክርስቶስም ይናገራል። እንዲሁም ስለ የትኛው ስራ ልትወግሩኛላችሁ ብሎ ይናገራል። እና አንተ ሰው ስትሆን ራስን ከእግዚአብሔር ጋር አስተካክለ እግዚአብሔር አባቴ ነው ስላልክ ይላል ብለው ድንጋይ ያነሱበታል ብዙ ጊዜ። ስለዚህ ክርስቶስ ኢየሱስ አባቴ ብሎ ሲናገር ወይም ደግሞ ልጅ ተብሎ ሲናገር ከአብ ጋር የተካከለ የባህሪ ልጅነትን በሚያሳይ መልኩ ነው ብዙ ቦታ ላይ ድንጋይ የሚያነሱበት ማለት ነው። እና ይህን ክርስቶስ የትም ቦታ ላይ ድንጋይ ያደረገ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ነው እየተናገረ ያለው። ስለዚህ የክርስቶስ ልጅነት ከኛ ልጅነት እኛ በጸጋ ያገኘ ነው፣ ከመላእክትም ልጅነት የተለየ በጣም ልዩ ነው ማለት ነው። የሱ ልጅነት በባህሪው ከአብ ጋር በመተካከል ነው። ጢሞቴዎስ 3:18 ላይ በ16 ላይ ካልተሳሳትኩ እግዚአብሔር የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ይለዋል። እግዚአብሔር የመምሰል ማለት በባህሪ አባቱን የሚመስል ማለት ነው። ስለዚህ እሱ በስጋ ተገለጠ ነው። ኦኬ። ስለዚህ የክርስቶስ ልጅነት በባህሪ ከአብ ጋር የሚመስል ነው እንጂ እንደው ዝም ብሎ ያስተማሪ 6 ወር ለብለብ የሰጧቸውን ኮርስ ይዘው ይመጡና አንዳንድ ሰዎች ዝም ብሎ ይደርቃሉ። እና በደንብ በዚህ ልክ መማር ማወቅ መቻል አለብሽ። ሀዩ ካለሽ ከሰማሽኝ ላንቺ ነው። ምናልባት አላህ አብ ነው ብለሽ ስለምታምኚ ማለት ነው። እንደዛ ስለምታምኚ አብ ግን የባህሪ ልጅ አለው። የባህሪ ልጅ ብቻ ሳይሆን የጸጋ ልጆችም አሉት። እና ሌላው መጨረሻ ላይ የምለው አንድ ነገር አስገኝ ስለሆነ አላህ አባት ሊባል ይችላል ከማስገኘት አንፃር ለማለት ይሞክራሉ። ግን መጽሐፋቸው ላይ የለም። እርግጥ መጽሐፎቻቸው ላይ የለም። አንድ አፈቀላጤ ነው እንደዛ የሚለው። ግን አስገኘ ስለተባለ አላህ አባት መባል ይችላል ወይ ነው። መጽሐፍ ቅዱስ ላይ እኮ እግዚአብሔር ስላስገኘ አስገኘ ብቻ አይደለም የተባለው፣ በማስገኘቱም አባት ተብሏል። አባት የሚለው ስም በግልጽ ተቀምጧል። ራሱ ልጆቼ እያለ ይጠራቸዋል፣ እነሱም አባታችን ብለው ይሉታል። ስላስገኛቸው ብቻ ሳይሆን በማስገኘቱ ራሱ አባት የሚለው ስም የተቀበለ ነው። ቆይ ጨርሻለሁ። አባት የሚለውን ስም የተቀበለ ነው። ያ ከጸጋ አንፃር ያለው ማለት ነው። ስለዚህ እንደዚህ አይነት ትምህርት አለው እስልምና ላይ። ከሌለ ቀጥታ ሰዎችን ለማጭበርበር የሚደረግ ነገር ነው እንዲህ አይነት ሐሳቦች። እና አንዳንድ ሰዎችን በዚህ አስተምሮ ተጠምቀው ሲከራከሩ እያየን ስለሆነ በእነሱ አስተሳሰብ ተጠምቀው ማለት ነው። ስለዚህ ከዚህ አንፃር ነው። እሺ ቀጥል። መሐመድ ሊያወራ ፈልጓል መሰለኝ። እሺ እንዴት ናችሁ? እኔ አሁን እናንተ በምንድን ነው ለማሳመን የምችሉት ነው? ምን አልክ መሐመድ? እናንተን ለመቀበል ብፈልግ በምንድን ነው ልታሳምኙ የምትችሉት? ምንድን ነው የምትቀበለው? ወደ እናንተ እምነት ልምጣ ብል በምንድን ነው የምታስተምሩ? ምኑን መረጃ አድርጋችሁ ነው የምታስተምሩኝ ነው? መጽሐፍ ቅዱስን መሰረት አድርገን እናስተምራለን። መጽሐፍ ቅዱስ እንደኛ ቁርአን አይደለም እንዴ? ማለት እንደኛ ቁርአን አይደለም ማለት ፈጣሪ እንትን ያለው አይደለም የእናንተ መጽሐፍ ቅዱስ? ፈጣሪ ምን ያለው? አይ ፈጣሪ የላከው አይደለም ማለት ነው መጽሐፍ ቅዱስ? ከፈጣሪ ዘንድ የመጣ አይደለም? እንደናንተ የቁርአን መረዳት አይደለም መጽሐፍ ቅዱስ። እናንተ ቁርአን ያልኩ መጽሐፍ ቅዱስ ከፈጣሪ ዘንድ አይደለም ወይ መጣው? እየነገርኩ እኮ ነው። እናንተ ቁርአንን በምትመለከቱበት መንገድ አይደለም መጽሐፍ ቅዱስ። እኔ እኮ መጣ አልመጣም የሚለው ነው መልስልኝ አልኩ። ብራዘር ሌላ ነገር አይደለም። አሁን እኮ ያንተን እንትን ለማለት አንድ እንትን ግልጽ በግልጽ እንድትመልስልኝ ፈልጌ ነው። ሌላ በግልጽ እኮ ነው እየመለስኩልህ ያለሁት። እናንተ የቁርአን መረዳት እንዳላችሁ ቁርአን ወረደ እንደምትሉት አይነት አይደለም የመጽሐፍ ቅዱስ ለኛ መሰጠት ገባ? እሺ መጽሐፍ ቅዱስ በእግዚአብሔር መንፈስ ተነድተው ሐዋርያት አባቶቻችን ቅዱሳን አባቶቻችን የጻፉት ነው። ቅዱሳን ነቢያት የጻፉት ነው እኮ። ነቢያቶች የጻፉት ነው። አዎ ነቢያት ሐዋርያት ወደ ነቢያቶች እንትን ያላከቸው ያን ንግግር እንትን ያለው ማን ነው? በእግዚአብሔር መንፈስ ተነድተው ነው ይሄን የጻፉት። ስለዚህ የእግዚአብሔር መጽሐፍ ነው። እሺ የእግዚአብሔር ቃል ነው እኮ። የእግዚአብሔር ቃል ከሆነ እኮ አላህ የሚለውና እግዚአብሔር የሚለው ነው የተለያየው አይደለም? አይደለም፣ አይገናኝም ጭራሽ። ቁርአንና መጽሐፍ ቅዱስ አንተ እንደምታስበው ኦኬ ስለተተረጎመ እግዚአብሔር ማን ነው? እሺ
ምንድን አይ ልታስረዳኝ ፈልጌ ነው እኮ እግዚአብሔር ማለት በነቢያትና በሐዋርያት የተሰበከ ያዌ የሁሉ ፈጣሪ ሁሉን ያስገኘ ካለመኖር ወደ መኖር ሁሉን ያመጣ ያው አምላክ ነው። እሱ የነበረ አስቀድሞም ያለ ሁሉን ካለመኖር ወደ መኖር ያመጣ ነው። እኮ እግዚአብሔር ዞሮ በእግዚአብሔር ባዘዘው ነው ነብያቶችን ያመጡት ያ። ስለዚህ የኛም ቁርአን እኮ አላህ ነው ያመጣው። አላህ ወደ ነብያቶችን ያወረደው። እሺ አላህ የሚባል ነብይ የትኛው? መሐመድ ነው እንጂ አላህ ነው ያመጣው። ነብይ እንዴት ነው አላህ የሚባለው? ነብይ እኮ አላህ አይባልም። ይቅርታ አድርግልኝ። እንዴት ነው አላህ የሚባለው? ሙሴ ለምሳሌ አላህን የሰበከበት አለ። አላህን የሰበከበት ከአርሽ በላይ ያለ ሁለት ቀኝ እጅ ያለው ከሌሊቱ 1/3 ወደ ሰማይ ወደ ቅርቢቱ ሰማይ የሚመጣ ልጅ የሌለው ሚስት የሌለው ብሎ አሁን እኮ ወደ ሌላ ቦታ እየወሰድክብኝ ነው እኮ። የለም ነቢያቶች የእግዚአብሔር መጽሐፍ ለመቀበል እኮ አንደኛ መረጃ አልሰጠኸኝ። እንዴት ልትቀበል? መሐመድ ወይ የሰማው ነቢያቶች የሰበኩት የአምላክ ባህሪያቶች አሉ። ያንተው መጽሐፍ አስረዳኝሽ። ስለዚህ አንተን አንድ ነው ብለህ ስለመጣህ እኮ ነው። ስለዚህ እኛ በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን ሙሴን ስትል የሙሴ መጽሐፍ ላይ ሙሴ ምን ብሎ ስለ አምላኩ ጻፈ። ዳዊት ስትል ዳዊት ስለ አምላክ ምን ብሎ ጻፈ፣ መጽሐፉ አለን። ሰሎሞን ስትል ሰሎሞን ምን ብሎ ጻፈ፣ መጽሐፉ አለን። ሕዝቅኤል ስትል ሕዝቅኤል አለን። ኢሳያስ ስትል ኢሳያስ አለን። ሌሎችም እንደዚሁ አሉን። ስለዚህ ከመጽሐፎቻቸው እየጠቀስን ስለ አምላክ የተናገሩትን ማሳየት እንችላለን። ከዛ በኋላ የሚመጣ ሌላ አካል መጥቶ ግን አይ ዳዊት እኮ ስለ አምላኩ እንዲህ ብሏል ብሎ የሆነ አካል ሰንበዲ ቢጽፍ የዳዊት እምነት አይደለም። ያ ዳዊት በገዛ መጽሐፉ ላይ በዘቡር ላይ ወይንም ደግሞ በመዝሙር ዳዊት ላይ ጽፏል ምን ብሎ እንደሚያመልክ ምን አምላኩ ምን አይነት ባህሪያት እንዳሉት ማለት ነው። ስለዚህ ከመጽሐፋቸው ነው የምናሳየው ማለት ነው። ከመጽሐፋቸው ስለምናሳይ በዛ ነው ምንዳኘው አምላካቸው። ተዛ እኛ እነሱ ላይ የተመሰረትን እንሆናለን። እነሱ እምነት ላይ የተመሰረትን እንደመሆን የሙሴም የዳዊትም የሰለሞንም የሕዝቅኤልም የኢሳያስም የኤርሚያስም የሚልኪያስም የሚኪያስም አንድ ናቸው ማለት ነው። ከዛ በነቢያት የተመሰከረለት የተሰበከው ይሄ ተመሳሳይ ሲልካቸው እሱ የነበረው በአዲስ ኪዳን ይመጣና ደግሞ ሐዋርያቶቹም ማርቆስም ሉቃስም ዮሐንስም ሌሎቹም ተመሳሳይ ይሆናሉ ማለት ነው። በዚህም መሰረት አንድ ይሆናል ማለት ነው። ቁርአን ጋር ስትመጣ ግን እነኝን ሁሉ ያስተማሩትን ይቃወማቸዋል። ለምሳሌ ሙሴ ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር አባት ነው ብሎ ጻፈ። ዘዳግም ምዕራፍ 32 ቁጥር 6 ላይ እግዚአብሔር አባት ነው ብሎ ጻፈ። ኢሳያስ ምዕራፍ ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አባት ነው ብሎ ጻፈ። ሚልኪያስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር አባት ነው ብሎ ጻፈ። አሁን አባት የተባለው ስለፈጠረ ነው። አሁን ሎክ በፈጠረም ይሁን ባስገኘም ይሁን በምንም ይሁን ሙሐመድ መጣና ከ600 ዓመት በኋላ ወደዛ ለምን ትሄድብኛለህ? እኔ እኮ ስለ ራስህ መጽሐፍ ቅዱስ አስተምረኝ እያልኩ አዳምጥሽ። እነኛ አሁን እንደዚህ ብለው ሰበኩ በብሉይ ኪዳን። ዳዊትም በተመሳሳይ ሰለሞን በተመሳሳይ ሐዋርያት መጡና እግዚአብሔር አባት ነው አሉ። ሐዋርያት መጡና አምላካችን አባታችን አሉ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 አባት አባት ብለን የምንጮህበትን እግዚአብሔር መንፈስ ቅዱስ ተሰጠን አለ። ዮሐንስ ወንጌል ደግሞ ዮሐንስ መጣና በወንጌሉ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለን። ስለዚህ አባት እንደሚባል አምላካችን ዮሐንስ ነገረን፣ እንደገና ጳውሎስ ነገረን። አባት ከሆነ እንዲሁም ደግሞ አባት መሆኑን በዚህ ካጸደቀን አባታችን መሆኑን ደግሞ በማቴዎስ ወንጌል ምዕራፍ 6 ላይ ራሱም ከነገረን አባት እንዳለን ጸልዩ፣ አባቶ ብላችሁ ጸልዩ አለን። ከነኚህ አስተምሮ ጋር የሚጋጭ ከመጣ
አምላካችሁ አባት አይባልም አባትም አይደለም የሚል ከመጣ እሱ አምላክ አይደለም ማለትም ከነቢያቶቹ ተጋይቷል፣ ከሐዋርያቶቹ ተጋይቷል። ከነቢያቶቹ ከሐዋርያቶቹ የተጋጨ ሚስት ሳይኖረኝ ልጅ የለኝም የሚል አምላክ ነኝ ብሎ የሚመጣ ከሆነ ቀድሞ ካስተማሩት ነቢያቶች የተለየ ነው። ቀድሞ ያስተማሩት ነቢያቶች አጋንንት ውሸታም መሆኑን ከነገሩን ራሱ ልጁም ደግሞ በስጋ ተገልጦ ዮሐንስ ወንጌል ምዕራፍ 8:44 ላይ ዲያብሎስ ውሸተኛና የውሸት አባት ነው ብሎ ከነገረን ከስንት መቶ ዓመት በኋላ የመጣ አካል አምላካችሁ ልጅ የለው ሚስት ስለሌለው ብሎ ቢል የጂኒዎችን ያጋንንቶችን ንግግርና ምስክር ሰምተን ነቢያት ያስተማሩት አባት ነው ያሉት ስተት ነው ልንል አንችልም። ያጋንንትን ቃል ሰምተን ያጋንንትን ምስክር ሰምተን የማንን ነው የምንሰማው? ወንድማችን ሙሴ አባት ነው አለን። ኤርሚያስ አባት ነው አለን። ዳዊት አባት ነው አለን። ሰለሞን አባት ነው አለን። ጳውሎስ አባት ነው አለን። ዮሐንስ አባት ነው አለን። ማቴዎስ አባት ነው አለን። ስለዚህ እነኚህን ነቢያቶች አንቀበልም ብለን አጋንንት ወይንም ጂኒዎች አባት አይደለም ሲሉ የአጋንንትን ትምህርት ልንሰማና አጋንንትን ልንቀበል በፍጹም አንችልም። አጋንንት አባት ልጅ የለውም ያሉት ያ ጣዖት ነው የሚሆነው። ነቢያቶች ደግሞ አባት ነው ያሉት እሱ እውነተኛ አምላክ ይሆናል ማለት ነው። ራሱም ደግሞ አባት እንደሆነ ስለመሰከረ ማለት ነው። አባት ካልተባለ እግዚአብሔር መሆን አይችልም ማለት ነው። አይሆንም፣ ባህሪ ነው። ባህሪን ጉዳይ ስለሆነ ስለዚህ ነኝ ያለውን አይደለህም ከሚስት አንጻር ወስደ የምንለጥፍና የምትናገር ከሆነ ባህሪው የተለያየ አባትነቱ እኮ አንደኛ ነገር ስለፈጠረን ነው። ስለፈጠረ ለፍጥረቱ ከጠባቂነቱ ከመጋቢነቱ አንጻር ዘዳግም ምዕራፍ 32 ቁጥር 6 ላይ አባት ተብሎ ሊጠራ ይችላል። ነገር ግን አባት ሲባል ከመፍጠሩ ጋር የተያዘ ሳይሆን ዘዳግም ምዕራፍ 14 ቁጥር 1 ላይ የሚናገረው የተመረጡ ከአሕዛብ የተለዩ ስለሆኑ ነው አባት የተባለውና እነሱም ልጆች ያሉት የተመረጡ ስለሆኑ። ገላትያ ምዕራፍ 3 ላይ ደግሞ ልጅ የሚሆኑበት ምክንያት በእምነት ነው፣ በማመን ነው። በደምና በስጋም በመካፈል ሳይሆን በማመን። ገላትያ ምዕራፍ 3 አንዴ ክፈትልኝ ቁጥር 26 አካባቢ በመፈጠር ሳይሆን በመወለድ። በምን? በጥምቀት ስትወለድ በእምነት ማለት ነው። ክርስቶስን ስለብስ ቁጥር 26 አካባቢ 25 እንደዚህ ይላል። በእምነት ግን መጥቷልና ከእንግዲህ ወዲህ ሉክ ቁጥር 24 አድርገው። አስቀድሞ የነበሩት በሕግ ነበረ ልጅ የተባሉት። ዘዳግም ምዕራፍ 14 አንዴ ክፈተው። ቆይ ከዛን ጀምር። ከታች ያላችሁት ፕሊስ አትሳደቡ፣ ምንም ጥቅም የለውም። ምትሳደቡ ካላችሁ ራሱ አቁሙ፣ አትሳደቡ። ሉክ በደንብ አስተውል እዚህ ጋር እነኛዎቹ በመመረጥ ነበረ። እንዴት ነው የተመረጡት? በሕግ ስራ ማለት ነው። ሕግ ተሰጥቷቸው ነበር እስራኤሎች ከአሕዛብ የሚለያቸው። እናንተም የአምላካችሁ የእግዚአብሔር ልጆች ናችሁ አላቸው። የማን ናችሁ? የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክ ለእግዚአብሔር ልብ በል፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህ። ቅዱስ ማለት የተመረጠ የነጻ ልዩ ከኃጢአት የተለየ ማለት ነው። የተመረጡ ያልኩ ለዚህ ነው። እናንተ ምንድናችሁ? ቅዱስ ሕዝብ ነህ፣ በምድር ላይ ከሚኖሩ አሕዛብ ሁሉ ይልቅ ለራሱ ለሕዝቡ ትሆንለት ዘንድ እግዚአብሔር አንተን መርጦሃልና። ስለዚህ ስለተመረጡ አንድም ልጆች የተባሉ ማለት ነው። ስለዚህ ወደ ገላትያው መልሰው ገላትያ ምዕራፍ 3 ላይ ቁጥር 24 ላይ ይህንን ያመጣውና ምሳሌውን ይጠቅሰውና ሕግ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ይላል። ስለዚህ በሙሴ ሕግ መሰረት እነኛ ስለተመረጡ በሙሴ ሕግ መሰረት እነኛ ስለተመረጡ ምን ተባሉ? ያንን ሕግ የሚጠብቁ የእግዚአብሔር ልጆች ተባሉ። ሕጉ ግን ፍጹም አያደርግምና ሕጉን እንዲህ ይለዋል፣ እንደዚህ በእምነት ከጸደቅን እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ምንድነው? 26 ምንድን ነው የሚለው? 26 እኮ ጋር እንሄዳለን። ቆይ 24 ነኝ ገና።
እንደዚህ በእምነት ቋንዴ ከአራት ጀምረን እናንብብ። ቆይ እንደዚህ በእምነት ከጸደቅን እንድንጸድቅ ደግመህ ቤት ያገባትም እንድንጸድቅ ግን ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። ሞግዚታችን ሆኗል። ሉክ ያኛው በሕግ ነው ልጆች የሆኑት አይደለ? ወደ ክርስቶስ የሚያመጣን ሞግዚታችን ነው። እምነት ግን መጥቷልና አሁን በእምነት ነው። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ከሕግ በላይ ነን እንጂ ከሕግ በታች አይደለንም። ከጸጋ በታች እንጂ ከሕግ በታች አይደለንም። ከሕግ በላይ ነን፣ ከጸጋ በታች ነን። አሁን ኦኬ። በእምነት በኩል ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች። በምን በኩል? በእምነት። በፊት በሕግ በኩል ነበር። በእምነት በኩል የጌታችን የኢየሱስ ክርስቶስ ልጆች ናችሁና ከፈርገው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ዳግም መወለድ ማለት ነው። ዳግም ስትወለዱ የእግዚአብሔር ልጅ ትሆናላችሁ። ዮሐንስ ወንጌል ምዕራፍ 11 እና እንደከፈተው። ስለዚህ እዚህ ጋር ምን ይሆናል? ከዛ ግሪክ ሰው የለም፣ የአይሁድ ሰው የለም፣ ሁሉ ክርስቶስን ይለብሳል፣ ይጠመቃል፣ የእግዚአብሔር ልጅ ይባላል። ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 የእግዚአብሔር ልጆች ከሆን ደግሞ ምን እንሆናለን ማለት ነው? ይሄ ኦሮሞ፣ ይሄ አማራ፣ ይሄ ከምባታ፣ ይሄ ትግሬ የሚባል የለም። ልክ ስንጠመቅ ምን እንሆናለን? የእግዚአብሔር ልጆች እንሆናለን። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ወደ እስራኤሎች ነው አስቀድሞ የመጣው፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ በምንድን ነው ልጅ የምንሆነው ብያችኋለሁ? በማመን በልጁ ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣን ሰጣቸው? ቁልፉ ተሰጠን። ምን ልንሆን? የእግዚአብሔር ልጆች እንድንሆን። ኦኬ። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ወይም ከስጋ ፍቃድ አልተወለዱም። ከደምና ከስጋ ከወንድ ፍቃድ አልተወለዱም። ሮሜ ምዕራፍ 8 ቁጥር 15 ክፈተው። ይሄ ከደምና ከስጋ ያልተወለዱ ከወንድ ፍቃድ ያልተወለዱ ልጁን በማመን የእግዚአብሔር ምን ይባላሉ አለ? ልጆች። በፍጥረት ቢሆን አንተ የእግዚአብሔር ልጅ አትባልም። ለምን? በልጁ ስለማታምን። በአብ ልጅ ስላላመንክ በፍጥረት ከሆነ ዘሆል ነው እኛም ልጆች ነን የሚል አርጉመንት ልሰራ ነው። በልጁ የሚያምን የእግዚአብሔር ልጅ የሚባል ጸጋን ተሰጠው። ያ ጸጋም ደግሞ ቁጥር 15 አባት አባት ብለን የምንጮህበትን ሉክ የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችን ያ መንፈሱ ከመንፈሳችን ጋር ይመሰክራል። በውስጣችን ያ መንፈስ አለ ማለት ነው። ምን ብለን የምንጮህበት? አባቴ ብለን የምንጮህበት ወደ አምላካችን። ልጆች ከሆነ ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ መከራን አብረን ደግሞ እንድንከብር አብረን መከራን ከተቀበልን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ልጆች ከሆን ወራሾች እንሆናለን። ያንን ጸጋ ደግሞ በእምነት አግኝተናል። በእምነት እንጂ በመፈጠር ምናምን የሚለው ሎጂክ ኪሳችሁ ትይዙታላችሁ ማለት ነው። ቁርአናችሁ ሶስቱንም ዲናይ ያደርጋል። የጸጋ ልጅነትን አልማይዳ ቁጥር 18 ላይ ይከለክላል። ይሄን የጸጋ ልጅነትን ስለቁርአኑ አይደለም እኮ ያልኩት። አሁን ያንተው እኮ እንድታስተምረኝ ነው እኮ የፈለኩት። ወደ ቁርአናችሁ እኔ ስለ ቁርአን አልጠየቅኩም እኮ እዚህ ጋር። ስለዚህ በማመን ጌታ ኢየሱስን አምኖ በመቀበል የእግዚአብሔር ልጆች በእምነት እንሆናለን። አምነን ስንጠበቅ የእግዚአብሔር ልጆች እንባላለን ማለት ነው። ኢየሱስ ክርስቶስ ስለ አባቱ አልነበረም የሚያስተምረው? መጽሐፍ ቅዱስ ውስጥ እንደዛ ያስተምራል። እያነበብኩኝ ነው፣ እየተማርኩኝ ነው። እሱ ደግሞ አባቱ ነው። ያ እሱ ደግሞ ከኛ አባት አንድ አይደለም። ምክንያቱም እሱ ደግሞ ምን ይሆናል መሰለ? የባህሪ ነው። ባህሪ ማለት ከሱ የተገኘ ከሱ የተካከለ እንደርሱ የሆነ ማለት ነው። እኛ ጸጋ ነው። ያን ጸጋ ደግሞ ማን የሰጠን? ክርስቶስ ነው የሰጠን። ቀደም ካየ እሱን የተቀበለ ማን? ክርስቶስን የሚያምን የእግዚአብሔር ልጅ ይባላል። ክርስቶስ ደግሞ የአብ ልጅ ነው ሲባል ቃሉ ነው። ቃሉ እንደመሆኑ ልጅ ብለን እንጠራዋለን። እግዚአብሔር የተባለው ማን ነው? አባቱ። እግዚአብሔር የተባለው አባቱ። የእግዚአብሔር ልጅ ስንል አባቱ እኮ እኔ እንትን ያላኝ እኮ አሁን ወደ አባቴና ወደ አባታችሁ ይላል ኢየሱስ ክርስቶስ። እሱን ነው እኮ አባቴን ተገዙ ማለቱ አይደለም? እሱን አምልኩት ማለቱ አይደለም? ቆይ ወደ አባታችን ነው ያለው ወይንስ ወደ አባቴና ወደ አባታችሁ ነው ያለው? ወደ አባቴና ወደ አባታችሁ።
ወደ አምላክና ወደ አምላክ አባትነቱ አንድ ከሆነ ለምን ወደ አባታችን አይልም? አባትነቱ አንድ አይነት ከሆነ ለምን ወደ አባታችን ሳይል እንዴ? ቆይ እኛ ስንፈጠር አሁንና አባቶቻችን ነው የፈጠሩን? እነሱ አይደሉም እኮ ነው። ያልተጠየቀውን አመልስ። አየህ ዛም ዘለልክ። ሉክ እንደዛ ነው። አዳም በዚህ ምሳሌ ነው አዳም መሐመድ ሉክ ኢየሱስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው ወንድማችን። በስጋ የተገለጠ አምላክ እንደመሆኑ ቃሉ ከሱ የተገኘ የባህሪ ልጁ ነው ብለን ነው ምናምን። የአብ ቃሉ በሱ የተገኘው በእግዚአብሔር ነው የተገኘው። ቃሉ በእግዚአብሔር ነው የተገኘው አይደለም። ተገኘ በሱ የተገኘ የሚባል ነገር የለም። ቃሉ በማን ነው የተገኘው? በሱ ተገኘ የሚባል የለም። አሁን አልከኝ እኮ አንተ አልወጣኝም እንዴ? የምር ብለህ ቃሉ አስቀድሞ የነበረ ነው ያልኩህ። አለ ነው ያልኩህ። በሱ ቃሉ በሱ ስለተገኘ አልከኝ እኮ። በማን እንደው ማለት ነው? አልወጣኝም። ያላ ቃል ወይ ያላ ቁርአን ባላ የተገኘ ነው ወይንስ ባህሪው ነው? በጅብሪል አማካኝነት እንትን ብዙ ነገር እንትን የተባሉት ስለዚህ ያለው አሁን በሱ የተገኘ ስትል በሱ የተገኘ የሚለው ችግር ስላለው ነው። የሆነ ነገር አለ። ከዛ ደግሞ ያኛው አድራጊ ያኛው ተደራጊ አድርገህ ስላመጣኸው ነው። ከሱ የተገኘ ከሆነ ችግር የለውም። ከሱ የተገኘ ከሱ ባህሪውን ተካክሎ ከሱ የሚወጣ የሚለው ችግር የለውም። ከሱ የተገኘ ከሆነ በሱ የተገኘ ከሆነ ደግሞ እያልከኝ ያለው ሰንበዲ አሁን ለምሳሌ አንተም በፈጣሪ የተገኘህ ነህ አይደለ? በፈጣሪ ተፈጠርክ ነህ ነኛ እንደዛ እንደታመጣው ነው። ስለዚህ ከሱ የተገኘ ስንል ከሱ ተለይቶ እንደዛ ከሆነ እኔ አልተፈጠርኩም ማለት ነው። እንደዛ ከሆነ አንተ ከሱ ነው እንደ የተገኘኸው? በሱ ነው የተገኘው ወይንስ ከሱ ነው የተገኘው? ባህሪው ነው አንተ እናቴና አባቴ ወለዱኝ እንጂ እነሱ ነው። አንተ እናትና አባቴ ባህሪ አንተ እናትና አባቴ ባህሪ ልጅ ነህ አይደለ? ና አይደለ? ስለዚህ እናትና አባት ሰው ከሆኑ ዝንጀሮ ሊወልዱ አይችሉም። አንተ ዝንጀሮ አይደለህም ማለት ሰው ነህ። አንተም ማርያም ሰው ነበረች። እንግዲህ የተከበረች ሴት ነበረች። እሱ እኮ ኢየሱስ ክርስቶስም በእሷ ነው የተገኘው። ታዲያ ምን ችግር አለው? እኛ ከእሱ ጋር ስንመጣ እኮ ክርስቶስ በስጋ የተገለጠ ነው ብለን እናምናለን። ፍጹም ሰውም ነው ብለን እናምናለን። እኛ መሐመድ እኛ ያ ስጋው ያ ኢየሱስ የምታየው ዓለም ከመፈጠሩ በፊት እንደዛ ሰው ሆኖ በስጋ ነበረ ብለን እኮ እናምነው። ክርስቶስ እኮ ሰውም ነው ብለን እናምናለን። በስጋ የተገለጠ በስጋ ተተገለጠ በኋላ ቁርአን ያላ ቃል ነው ብለህኛል አይደል ወንድማችን መሐመድ? እሺ ቁርአን የተባለው ቁርአን መሐመድ ላይ ከወረደ በኋላ ነው ወይንስ ከመውረዱ በፊት ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ብቻ አይደለም እኮ ቁርአን የወረደው። ኪታቦች እዛ በፊት የነበሩ የኪታቡ እሺ ችግር የለውም። ዓለም ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ቁርአን የወረደው የተነገረው? ቁርአን የሚለው ነገር ዓለም ሳይፈጠር እንዴት ነው የሚወርድ? ቴንክ ዩ። ቁርአን ፍጡር ነው? ፍጡር ነው። መጽሐፍ ቅዱስ ፍጡር ነው? እሺ ቁርአን ፍጡር ነው ወይ? መልስልኝ አንተ። አሁን እኮ እንደዛ እያደረከኝ ነው እኮ። ችግር የለውም። እኔ ፍጡር ነው ብለህ አንተም ፍጡር ነው ትላለህ። እንዴት ነው ፍጡር የሚሆነው? እንደኔ ተወለደ ልትል ነው እንዴ? ነው ጅማሬ ያለው ማለት ነው እኮ በነብይ ጎበዝ በደንብ ገብቶሃል። ልጅ አሁን ያለው እኛ ፈጣሪ ከነቢያቶቹ ጋር የሚነጋገርበት አለ። ፖርፎሪኮን ይባላል። እሱ ፍጡር ነው። ስለዚህ ከነቢያቶቹ ጋር ነቢያቶቹ የጻፉልን የሚነጋገርበት ያ ቃል ፖርፎሪኮን ይባላል፣ ወይንም የተፈጠረ ነው። አንተ ግን እንደዛ ብለህ አታምንም። ቁርአንን ምን ብለህ ነው የምታምነው? አካላዊ ቃል ነው which is ፍጡር አይደለም ብለህ ነው የምታምነው። እኛ ደግሞ የአንተ ቁርአን ፍጡር አይደለም የምትለውን እኛ ደግሞ የአካላዊን ቃል ማን ብለን ነው የምንጠራው? ክርስቶስ ብለን ነው የምንጠራው። በስጋ ተገለጠ። ስጋን ተዋህዶ የምታየው ኢየሱስ የመለኮት ሙላት በሰውነት ውስጥ ያለው ኢየሱስ ስጋው ጅማሬ ያለው ከማርያም የተገኘ ነው። ነገር ግን የመለኮት ሙላት በሰውነቱ ተገልጦ የሚኖረው ያ የመለኮትን ገንዘቡ ያደረገው ያ ኢየሱስ ፈጣሪ ነው። ሰው እንደመሆኑ
በስጋ ተገልጦ ሰው ተብሎ ተጠርቷል ተማርያም ሲወለድ። አስቀድሞ ግን ያ ቃል ብቻ ነበረ፣ ስጋን ተዋህዶ ተገለጠ ብለን ነው ምናምነው። እኔስ በቃል ይመስለኛል ያ ስጋ ያለ ነፍስ ነው የተፈጠረው። ስጋንም ደምንም ነፍስንም ነስቷል ብያለሁኝ አለው እኮ በስጋ ነው አልከኝ። በስጋና በደምስ በደም እኮ ያ ሁለቱ ብቻ ነው ወይስ ነፍስ አልነበረው? አለው ስጋና ደም አለው አልኩ። ቁርአንህ ለምሳሌ ወረቀቱ ፍጡር ነው ፍጡር አይደለም እንዴ? አሁን ወደ ቁርአኑ ለምን ትሄዳለህ? ፍጡር አይደለም ብያለሁ እኮ። ፍጡር እንዴት ነው ፍጡር የሚሆነው? ቁርአን እንደኔ የተፈጠረ አይደለም ብያለሁ እኮ። መጽሐፍ ቅዱስን ከሆነ ቴንኪው በቃ። ስለዚህ ሉክ ያላህን ቃል ወረቀት ላይ ሰፈረ፣ ያ ደግሞ ፍጡር አይደለም ብሎ ያምናል ወንድማችን። ይበቃል ይበቃል። which is circular reasoning እየሆነ ነው ለቁርአን። ፕሊዝ አዳምጥ እሱ ነገር አዳምጥ። ለምንድን ነው ምንም እኮ አታውቅም እኮ መሐመድ። የምታውቀው እኮ እንድታስተምረኝ እኮ እየረበሽክ እኮ ስለሆነ ነው። እኔ እኮ ምንም አልረበሽኩም። አሁን አልተሳደብኩ እንትና እኔ እኮ ጥያቄ ነው የጠየኩኝ። ነገር ግን ቁርአንን ፍጡር አይደለም ያልክ አካል ያለ ቃል ነው ፍጡር አይደለም ቁርአን ያለ አካል ሉክ ወረቀቱ እንግዲህ ፍጡር ነው አይደለም። እናንተ እንግዲህ ፍጡር አይደለም ካለ which by default ምን ሊሆን እንደሚችል መገመት ነው። ፍጡር ካልሆነ እንግዲህ እንደዚህ ቁርአንን በእጃችሁ እየያዛችሁት ምን እያላችሁ ፍጡር አይደለም ይልሃል። ኦልራይት እንዴ እንደኛ አልተፈጠረም። እንደኛ ነፍስ አለው ተፈጠረ ካልከኝ እኮ ነፍስ አለው ልትለኝም። ወረቀቱ ምን አይነት በማሽን የተሰራ አይደለም የተጻፈበት እስክሪብቶ የተፈጠረ አይደለም እኮ እንደኔ ተፈጠረ ልትለኝ ነው። መጽሐፍ ቅዱስ አሁን እንደዚህ ተፈጠረ ልትለኝ ነው? እሺ ቆይ እስኪ ትንሽ ለጠፍላል። ነፍስ አለው ተፈጠረ የሚባለው ነፍስ ያለ ነገር ብቻ ነው? ተፈጠረ የሚባለው ነፍስ ያለው ነገር ነው? ተፈጠረ ማለት ነፍስ ያለው ነገር ነው ተፈጠረ የሚባለው? አንተ እንደዛ እያሰብከው ነው እኮ። አንተ ነው ያሰብከው። አሁን እንዴት ፕሪሳፖዝ ያደረካትን አርጉመንት እንዴት እንደማፈርስብል አሳየ። ስለዚህ ቁርአን የተፈጠረ ነው አይደለም? ስለ ቁርአን ይተው። የኔ የጠየቅኩ ራሱ እኮ አልመለስክልኝ። ለምን ተዋለ? ለምን ተደነግጣለህ? ከጎን ተቀምጠሃል። አሁን ለምን እኔ አልደነግጥም። ምንድነው የሚያስደነግጠኝ? እንዴ ሰው ነኝ እኔ ምን ቁርአን ፍጡር ነው ፍጡር አይደለም? ያንተ መጽሐፍ ቅዱስ ምንድነው? እሺ የኔ መጽሐፍ ቅዱስ እና እንደኔ መጽሐፍ ቅዱስ ነው ያንተ። የኔ መጽሐፍ ቅዱስ በሰዎች የተጻፈ ነው። ወደ ነብያቶች የተላከ እንደኔ መጽሐፍ ቅዱስ በሰዎች የተጻፈ ነብያቶች የጻፉት ጅማሬ ያለው ነው። ማን ነግሯቸው ነው? ማንም ይንገራቸው እንዴ። ስለዚህ የኛም መጽሐፍ እንደዛ ነው። ማንም የኛም ነብይ ወደ ነብያቶች ያለው ማለት ነው። ወደ ነብያቶች የተላከ ነው። ፍጡር ነው ማለት ነው። እናመሰግናለን። ስለዚህ እኛ ጋር ለምን ትዳረቃለህ? ካላስተምሮትን ዜሮ እንደዚህ መከተሉ አትፍራ። መፍራት አያስፈልግም እኮ። ይሄ እኮ ግልጹን መመለስ ነው። አንተ እንዴ እኔ እኮ ምንም አላልኩም። ለሚያውቅ ሰው እኮ ነው ማስረዳት የሚቻለው። ጭንቅላት ከሌለው ሰው ጋር እኮ ማስተማርም ከባድ ነው። አይመስላችሁም ወገን? ፍጡርን የሚያውቀው ራሱ ምን እንደሆነ አያውቀውም ገና። ፍጡር ምን እንደሆነ ፍጡር ማለት ምን እንደሆነ ራሱ አያውቅም እኮ ገና። እሺ ትወጣላችሁ አወጡም? አሁን ሀሳብ አላችሁ? ሱሱ ነኝ መሐመድ። እሺ ምን አለስ? አይ እኔ ምንም የለኝም። ይቅርታ ልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት እና አጥፍቼ ነበረ። ኦዲየንሱን ነው እኔን ነው ሌላው ሁላችሁንም ነው። እዚህ ያሉትን ሁላችሁንም ከዚህ ያሉትን ሁላችሁንም ነው ይቅርታ ልጠይቅ የገባሁት። ሄደሽባቸው ነው? ምን አልክ? ምን አድርገሽ አንቺ ሱሱ ነኝ ማለት
አንተ አታውቃትም። የሆነ ጊዜ የሆነ ወሬ ስታወራ ሰማሁ መሰለኝ፣ ሪከርድ ደረሰኝ መሰለኝ። ምን አጥፍተሽ? እፎይ በውስጥ አውርቶኛ ምናምን ብለሽ ያወራሽ ልጅ ነሽ? አዎ እኔ ነኝ። ፎቶ ምናምን ተለቆ ምናምን ያልኩት እኔ ነኝ። አንተ አታውቃትም፣ ሰምተህ የማታውቅም አንተ ጉድህ ነሽ። ሰምተህ አታውቃትም። ኤልያስ እሺ፣ ቀጥል። አይደለም እሺ። እፎይ አናግሮኝ በግድ ነይ ስለሚብሎ ክርስቲያኑ እንጂ ብሎኝ ምናምን ጽፎልኝ ትያያለሽ። ኤልያስ እንደዚህ አይነት ወሬ ሰምቻለሁ፣ ሪከርድ ተለቆ ጭራሽ በግድ ብሎኝ እፎይ እኔማ መቼም ላፎይ ነው ያልኩት በግዴታ ብሎኛል ነው ያልኩት። ተረጋጋ። ተወካይታችሁ ነው ምንድን ነው? ምን አልሽ? ተወካይ ይቆራረጣ እንዴ? አሁን ይሰማል። አሁን ይቅርታ አድርጉልኝ። እሺ፣ ኧረ ችግር የለውም። አስበሽበት ነው ወይንስ እንደዛ በይ ብለውሽ ነው? ጥፋትሽን ግን ንገሪኝ እስኪ፣ ይቅርታ ለማድረግም ተው ልኖርበት አይደለም። በቴሌግራም ያኒ መጠመቅ ፈልጋሉና አስተምሪ ምናምን ስላቸው አፎይን ይቅርታ ጠይቀው ምናምን አሉኝ እና ለዛ ነው የገባሁት። ያው ብዙ በውስጥም ጽፌልህ ነበር ይቅርታ ግን አልመለስክልኝም። አፎይ ማለት ነው ለክርስቲያንም ነው የሚለው ለአንተም ይቅርታ ብያችሁ ነበር፣ ጽፌላችሁ ነበር። ችግር የለውም። ነበር ያጠፋው ፍሱዬ፣ ምንድን ነበር ያጠፋሽ? ሜቢ መመለስ አልፈልግም። በፈጠረ ይሰድቡኛል። አይሰድብሽም፣ ችግር የለውም። አጥፍቻለሁኝ። ቅድምም እኮ ከሷ ከእንትና ቤት አውርተን ነበረ፣ ተጨቃጭቀን ነው የወጣነው። እኔ አጥፍቻለሁኝ። በቃ ጥፋቱ የኔ ነው የነሱም አይደለም። እኔ ነኝ ራሴ ነኝ ያጠፋሁት። የራሴ ሱሱ ለምንድን ነው እንደዛ ያደረግሽው? ንገሪና። ለምንድን ነው እንደዛ የተናገርሽው? እሱን መናገር መቻል አለብሽ። ይቆጣው እንዲሁ ሰይጣን ወስሶኝ ነው። አይ አይደለም፣ እንደዛ ሰይጣን ወስሶኝ ነው። መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ነሽ አይደል? በግድ ክርስቲያኑ ብሎኝ ያልኩት ነው። ምንድን ነው ያልሽው? ፎቶ ይላፎይ ሰጥቷን ያልኩት ነው። አዎ። ስለዚህ ለምን እንደዛ አልሽ ነው? ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥሽ አውጥተሽ ነው እንደዛ ያልሽ? እሱን ግልጽ አድርጊ። ራስሽ ነሽ? ኦኬ። የ15 ዓመት ልጅ ምናምን ስትባይ የነበረው የፎይ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያ ግብፃዊ ሰው እንትን የተባለው ቪዲዮ አንቺ ነው አይደል? ጀነራል ሲል ነበር። ጀነራል ሲል ነበር። እሱ ግን ሌላ ነው። በቃ እኔ ያጥቻለሁኝ። በሁሉም ነገር ያጠፋሁት ነው ራሴ፣ እነሱም አላጠፋሁም። ያጠፋሁት በሁሉም ራሴ። እንግዲህ ታሪኩን ካላወቀው አላውቅም። ፎይ እኔም ነበርኩበት። አይ ቲንክ የኔም ስም ገብቶበት ነበረ። የቃል ስጋ ሆነ ኤልያስ ችግር የለውም። እኔ የሆነ በጨረፍታ ሪከርዶች ልከውልኝ ሰምቻለሁ። እፎይ እንኳን አልሰማም። ያው እዚህ ስማች ቦታ የሚሰጠውን ጉዳይ አለ፣ ቦታም አልሰጠነው። እኔ ብለህ እፎይ ሰምተህም አታውቅም ይህን ኬስ? ኧረ በቃ ምንም እየገባችሁኝም አይደለም እየተረዳኋችሁም አይደለም። ኤልያስ ተማሪ በፈጠራችሁ ተባሉኝ ሁላችሁ ማዚ ያላችሁት ማለት ነው። ኧረ ችግር የለውም። ከዚህ ያላችሁት ሁላችሁ ችግር የለውም። እኔ ጫንቃዬ ቀላል ነው። ጫንቃዬ እኮ ከባድ ነው። እንኳን አንቺንና የስንቶቹን ስድብና ትችች እየዋለሁ። ይሄ ጫንቃ ቀላል መስሏችሁ ነው እንዴ? መጅሊሱንም የተሸከመ ነው። እፎይ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ።
እንኳን አሁን አንድ ግለሰብ እንኳን ማላቀው እዚህ ስማይታ ነው ያሳደረብኝ አምባሳደሩ ጀምሮ ሲጽፉብኝና ሲሄዱብኝ የነበረው የዛሬ አመት አልሞስት 2 ወር ምናምን ቀረው ታስታውሳላችሁ እሱንም ተሸክመነዋል እና ጥሩ ጫንቃ አለን ጥሩ ጫንቃ ስላለ ችግር የለብንም ኤሬስ ግን ምንድነው እውነታ አንዳንድ ነገሮች እውነታ ያለባቸው ነገሮች ካሉ መጥራት ያለባቸው ነገሮች ካሉ ይቅርታና ቤላ የሆነ ነገር ትበል እሺ እሺ እንዴት አመሻችሁ እፎይ ቢኒ ዴቫ ሁላችሁም ከታች ያላችሁ ሰላም ክርስቶስ ያላችሁ ሰላም ብያለሁ አይ ቶፒክ ላለመስጠት ምናምን ከሆነ ይቅር እንጂ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶ ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ የተሰራው ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ታውቁታላችሁ ራሴ ሞዴሬተር አይ ነው ያንተ አይደለም ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው ይሄ ልጅ ነው ያወራት የነበረው ይሄ የእፎይ ወደ ሞዴሬተር ነው ብለው ማለት ነው የመጡት ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው ግን በኋላ ላይ የራሷ ሶስት መጣ ይሄ ድራማ እንደሆነ ተናግራለች አስፈላጊ አልነበረም ያን ያህል መደረጉ አይ ዶንት ኖ ከምን አንፃር እንደዛ ድራማ የፈለገችው እሷም የገባችበት ቤትም ለምን ድራማ እንደፈለጉ አላቅም ኤኒዌይስ ሁሉ ነገር ውሸት ነው እሷ ራሷ በታ ተናግራለች ማንንም በውስጥ እንዳላስፈራራት ከኛ ወንድሞች ንጽጽር ከሚሰሩት ውስጥ ማንንም የኔ ሞዴሬተር አይደለም ማስፈራራት ሲጀመር ቆይ ማናቸው ሴቶች ነኝ አይደለም ያን አይደለም እንደዛ ብለው ድራማ የተሰራው አላለ ቆስጠንጢኖስ አለ ከወንዱስ ቢኒ ያለህ እንዴ አይ ዶንት ኖ ቃል ክርስቲያን ቆስጠንጢኖስ ድራማ ነው አምስት ሰው አይበልጡም ሞዴሬተር አላቸው እንኳን ሊያስፈራሩ ለዛ ነው እንግዲህ ድራማ ኢቭን አንተ ያንተ ራሱ ስም ተነስቶ ፎይ ራሱ በውስጥ አመጣል ልጅን እያስፈራሯት ነው ክርስቲያኖች እንዲህ ናቸው በግድ ወደ ክርስትና ካልመጣሽ ብለው ነው ያሏት ይሄ ውሸት ነው ማንንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም እሷ መጣ ተናግራለች ማለት ነው ስለዚህ ሱሱ አሁንም እንግዲህ ውሸት እንደሆነ ከተናገረች መማር የምትፈልግ ከሆነ መማር ትችላለች ይሄ ክሊል ለማድረግ ነው አንተ በለበት እኔማ ቴሌግራም አናገረች ሰው ነበረ ይቅርታ ጠይቄ ምናምን አለኝ ትናንትና ገብቼ ነበረ ያው እሱ ያወራ ነበረ ወጣሁኝ ተማሪ ሲግረለው ምኛለኝ ይቅርታ አልሽንም አላልሽንም እሱ ብዙም የለም ሰው ሊሳሳት ሊያጠፋ ይችላል እንኳን የስማችን ማጥፋት እኛን ለማስገደል ብዙ ሲሞክሩ የነበሩ እንገላለን ብለው የሚያሉ ወንጌል ገብቷቸው ክርስትና ውስጥ የሰመጡ ብዙዎች አሉ የረገሙን የሰደቡን ያባረሩን ያሳደዱን እንድንገደል ጥረት ያደረጉ ክርስትናን የተቀበሉ አሉ ይቅርታ ሳይጠይቁንም ክርስትና የተቀበሉ በኋላ የነገሩንም አሉ ብዙም ቦታ መስጠው አይደለም ብዙም ችግር የለውም እዛኛው ሳይድ ድራማ እንደሚሰራ በደንብ ስለምናቅ በየቀኑ ድራማ ይሰራሉ እኛን ስማችንን የማጠልሸት ስራ በደንብ አድርገው ለመስራት ይሞክራሉ ደስ የሚለው ግን እቺን የጠፍሬን ቆሻሻ የምታክል መረጃ ያመጡብኝ እቺ የምታያል ማለት ነው የጠፍር ቆሻሻ የምታያል በዚህ መጠን ራሴ ላይ ተማመናለሁ እንኳን እንትን ልንል በዚህ አይ ቲንክ በዚህ ወር ውስጥ ራሱ አብዛኞቻችሁን አልተቀበልኳችሁም ቴክስት ራሱ እየመለስኩ ያለው ወደ ክርስትና መምጣት እንፈልጋለን ምትሉ በጣም ብዙ ቴክስቶች አሉ ምላሽ ራሱ አልሰጠኋችሁም በጣም ቢዚ ነኝ በጣም ትንሽ እረፍትም ስለፈለኩኝ ቢዚ ስለሆንኩ በነገሮች ላይ ከራሴ ላይፍ ጋር በተያያዘ ማለት ነው አንዳንድ ምክንያቶች ቢዚ ስለሆንኩ በጣም ብዙ ቴክስቶች አሉ በጣም ብዙ ቴክስቶች በየቀኑ የሚመጡ ለነሱ ምላሽ አልሰጠው መምጣት እንፈልጋለን መማር እንፈልጋለን መጠመቅ እንፈልጋለን የሚሉትን እንኳን ምላሽ አልሰጠዋቸውም እንኳን ቴክስት ያደረጋችሁልኝ ከስር ሆናችሁ የምትማሩ ታውቁታላችሁ ምላሽም አልሰጠዋችሁም እንኳን በግድ ልናመጣችሁ የመጡትንም ተማሩ ነው እንጂ እኛ ጋር የምናቆያችሁም አይደለም በፊት ሜቢ ትንሽ ጥንካሬው ነበረኝ በፊት ራሴ ተዳርቄ ደውዬ ምን ብዬ አስተምሬ ምን ደረሳችሁ ምናምን ብዬ ሁሉ ጠይቃችሁ ነበረ አሁን ስደውሉም አላነሳም በፊት ያስተማርኳችሁ እንኳን ማለት ነው
ምክንያቱም አሁን አቅም እያነሰኝ ነው፣ እየደከመኝ መጣ ማለት ነው። እረፍት ማድረግ አለብኝ። እርጅናም እየመጣ ነው፣ ጉልበትም እያነሰ ነው ምናምን። ትወርዳላችሁ አወርዱም? ከቤቴ ውስጥ ቁጭ ብሎ ያዳምጣሉ እንደሆነ መስሏቸው እና አፉ ብለውሻል፣ ችግር የለውም አፉ ብለውሻል። አመሰግናለሁ። ይቅር ያላችሁ አመሰግናለሁ። ዳና ዳሽ በወደፊቱ ግን እንደዚህ አይነት ነገር እንዳሰሪ። ኧረ እኔ አልሰራም። ምን ይሰራል? እነዚህ ሰዎች አወጡም እንደ ከቤቴ ውስጥ ተስማምታችኋል ማለት ነው እኮ። ወረዱ ወረዱ አልኳችሁ፣ ወረዱ። ማንም ይጋብዘኝ ነገር ስማም። ፀጉሬ ራሱ አንተ ተጨብሯል። ኢየሱስ ፀጉሬ አድርጓል። በጣም ያናድደው ብቻዬን ትንሽ ላክት ስል ኔትወርክ እምቢ ይላል። አናድድም? ኔትወርክ መቀኛ ሲሆን ኔትወርክ ሲጋግም። ደህና ደሩ በቃ።